እኔ ፓርቲ የለኝም ፓርቲ ቢኖር ህዝቤ ነው ህዝቤ ስለህ ደግሞ ለምሳሌ ከኦሮሞ ብሔረሰብ ቢወለድም እኔ ህዝብ ኢትዮጵያውያን ሁሉ ወገኖቼ ናቸው ብዬ ነው ማስበውና ወይ እሱ እናቃለን ሁሉም ሰባኪዎች እየሰበኩን ይውላሉ እሱን ችግር የለውም አሁን አንተ እስኪ እያወራን ያለነው ፖለቲካ ነው በነገራችን ላይ ኦኬ ፖለቲካ ስለሆነ አንዱ መለያ መልበስ አለብህ አብይ ድል የቀናው ሰዓት ከአብይ ጋር ልትሆን አብይ ድል ፊቷን ያዞረችበት ሰዓት ላይ ደግሞ ከነጆዋር ጋር ልትሆን አይደለም ጀስት ደፈር ብለህ በመርህ አምነህና ገብቶ ወይ ከጆዋር ጋር ተሰለፋለህ ወይ ከአብይ ጋር ተሰለፋለህ አሁን ከአብይ ጋር ነው የምትሰለፈው ነኝ ከአብይ ጋር ነው የምትሰለፈው ለምንድን ነው ከአብይ ጋር የምትሰለፈው ከአብይ ጋር የሚሰለፈው ብዙ ምክንያቶች አሉኝና የሆኑ ግሩፖች አብይን ሲፈልጉ የኔ ነው ይሉታል የሚፈልጉትን ነገር ደግሞ ከሱ ሳያገኙ ሲቀሩ ደግሞ የኔ አይደለም ብሎ ይዘምቱበት ነበር እስካሁን ማለት ነው አሁን አገሪቷ ውስጥ እዚህም እዛም የሚታዩ ችግሮችን የሚነዱ እሳቶችን ራሳቸው ግርማሹ ራሱ አቀጣጥሎታል ግርማሹ ደግሞ ነዳጅ ሲያቃብለው ነበር ለዚህ ላለንበት ችግር አሁን ላለንበት ማለት ነው ስለዚህ ችግሮቹን ሁሉ ለስርዓቱ ወይ ደግሞ ለዶክተር አብይ ብቻ የማስረከብ እና ራስን ንጹህ የማድረግ ከደሙ ንጹህ ነኝ የሚል ኃላፊነትን መሸሽ ምክንያቱም ችግሩ እንዲፈጠር ሁሉም እያንዳንዱ አሁን ተቃዋሚዎች ነን የሚሉት የራሳቸው ድርሻ ነበር በፋይናንስም አስገድሎ አብሮ የመፈለግ ነገር አስለቅሶ ደግሞ አብሮ ማልቀስ እና አፍስሶ አብይ ነው ያፈሰሰው ገሎ አስገድሎ አብይ ነው ያስገድሎ የሚል አይነት ድራማ አይነት ነገር ሴራ እልህና የሴራ ፖለቲካ ህዝብን ታያጅ አድርጎ እኔ ለኦሮሞ ህዝብ ነው የሚታገለው ያኛውም እኔ ለአማራ ህዝብ ነው የሚታገለው ያኛውም ይሄ እኔም ለትግራይ ህዝብ ነው የሚታገለው ብሎ የመንደር ታጋዮችን እያየን ነው ግን በተጨባጭ መሬት ላይ የምናየው ግን ለዛም ለተወለዱበት ብሔርም ትክክለኛውን የብሔራቸውን ጥያቄ በማህበራዊ በፖለቲካ በሁሉም የህይወት ዘርፍ ነቅሎ አውጥቶ ቆጥሮ ችግሮቹን ተንትኖ ችግሮቹን ብቻ መተንተን ሳይሆን ከነመፍትሄው ችግሮቹን ፕራዮሪታይዝ አድርጎ ሶሉሽኑን ደግሞ ኢን ዲቴል የትኛው ስራ ብንሰራ የትኛውን ችግሮችን ሊያቀልልን ይችላል በሚል መንገድ በህዝቡ ላይ የሚሰሩትን ፖለቲካ አላየንም እንደዛ ስለ አሁን ያለው መንግስት ወይ ደግሞ አሁን ያለው ስርዓት ፐርፌክት ነው ብዬ መናገር አልችልም ምክንያቱም ከችግሮች ውስጥ የተወለደ አሁንም ችግሮች ውስጥ የተንከባለለ ከነበረበት ችግሮች ደግሞ እንዳይወጣ እግሩ እየተጎተተ እዚህም እዛም የቤት ስራ የበዙበት መንግስት ሆኖ ስለሚታየኝ አሁን አንድ ዩኒፎርም ልበስ ካልከኝ አሁን እኔ መንግስት የለበሰውን ዩኒፎርም ለብሳለሁ ቆሻሻውን ግን ይዤ መቀጠል አልፈልግም የቆሸሹ ቦታዎች ላይ ግን ልብሶች ይቀየሩ መታጠብ ካለበት ይታጠብ መጣል ያለበት ልብስ ይጣል አዳዲስ አስተሳሰቦች አዳዲስ አሰራሮች ያሉብንን ችግር ያለባቸው ሰዎችን ያስወገድን ጥሩ ሰዎችን ወደ ብልጽግና ያመጣን ይሄ ስርዓት እንዲቀጥል ፈልጋለሁ ሊፈልግ ነው ምናልባት ሰሞኑኛ አንተ የምትደግፈው መንግስት ለምሳሌ ከታጣቂዎች ጋር ይደባደባል ከኦነግ ጋር ይታኮሳል ከፋኖ ጋር ይታኮሳል ከቲፒኤልኤፍ ጋር ተታኩሷል እነሱ እሺ ነፍጥ ስላነገቡ ነው እንበል ነፍጥ ያላነሱትንም ደግሞ ከሀገር ከወጡ በኋላ እንዳይገቡ ይከለክላል እሺ በዚህ ሁኔታ ላይ እንዴት ነው ሰላማዊ ውይይት ሊኖር የሚችለው ምህዳሩ እንዴት ነው የሚሰፋው ነፍጥ ካነገበውም ጋር ተታኩሰ ብዕር ያነሳውንም አባረ ሀገርና ይረጋጋ ይችላል ኦኬ ይሄን እኔ አብሶሉትሊ አልስማማበትም አንድ ብሔራዊ መግባባት ወይ ደግሞ ቁጭ ብለን ለመነጋገር ሰላም የሁሉም መሰረት ነው እዚህ እዛም የምንሰማቸው የመሳሪያ ድምጾች
ምንም እንኳን ኦቨርናይት አዋጅ አወጥተን መንግስት ብቻ ይቁም በሚለው ወይ ደግሞ የአገር ሽማግሌዎች ወይ ደግሞ ዜጎች ሰላም ስለፈለጉ ብቻ ይቁም በሚሉት በአንድ ፊሽካ ማስቆም ባይቻልም በማንኛውም ሁኔታ ግን ትክክለኛ ሰላምና ድርድር መነጋገር ሊኖር የሚችለው የጣመንጃ አፈሙዝ ወደ ታች ተዘግዝቆ አንድም የጥይት ድምጽ እዚህም እዛም ሳይሰማ ቁጭ ብለን መነጋገር ካልተቻለ በአንድ እጅ እዛ ጋር የተዋጋ በአንድ እጅ እዚህ ጋር ደግሞ ሰላም እንደራደር ብትለኝ መንግስት ደግሞ ለምን መንግስት ነው ጦርነቱን የፈለገው ሰላም እንዳይኖር ወይ ደግሞ መነጋገርን አይፈልግም እንዳትል ደግሞ ንግግሩ ራሱ ከተቃዋሚዎቹ ማይፈልጉት ይሄ መንግስት ደክሞዋልና በመሳሪያ በጠመንጃ ትላንት በተለመደው የአገሪቷ የፖለቲካ ስርዓት የአፍሪካ ፖለቲካ ስርዓት ይዘን እናስቀጥላለን። ስለዚህ መንግስትን ቁጭ ብለን መነጋገር የሚለው ዞሮ አሁንም አሸናፊ አያደርገንምና ልክ የአፍሪካ መሪዎች ወደ ስልጣን ሲመጡ ወይ ባይ ቻንስ ነው ኦር ባይ ኮንስፓይረሲ ኦር ባይ ፎርስ ነው። አሁን ይሄን መንገድ ይዘን ማስቀጠል አለብን ይላሉ እነሱም። መንግስትም ደግሞ ባይ ኤኒ ሚንስ እጄ ላይ ስልጣን ገብቷልና ባይ ኤኒ ሚንስ ይሄን ስልጣንን ይዤ መቀጠል አለብኝ የሚል አመለካከትም በመንግስት በኩል ይታያል። ይሄ ግልጽ ነው። እኔ ዝም ብዬ በጭፍን የምደግፍበት ምንም ምክንያት የለኝም። መቃወም ማለት ያለውን ችግርም መናገር አለብኝ ማለት ነው። በእኛ ሀገር የተለመደው ነገር ምንድነው? ጭፍን ደጋፊና ጭፍን ተቃዋሚ ሆኖ ነው። ህዝቡ ደግሞ በጣም ቅን ነው። ማንም ከመንደር ይነሳና እንደ ግል ንብረቱ ነው ህዝቡን የሚነዳው። ብሔሬ የሚለው አሁን ያለው የአብዛኛው ትላንት ከትላንት ወዲያ ጀዋር መሐመድ ያንቀሳቀሰው የነበረው የኦሮሞ ወጣት አሁን ጀዋር መሐመድን የሚሰማበት ቦታ ላይ ያለው ተላለ እንደ ትላንት ከትላንት ወዲያው ጀዋር መሐመድ ቄሮ እያለ አብይ አህመድ ላይ ሊያሳምጽ የሚችልበት አቅም ላይ ነው ያለው ወይስ ጀዋር መሐመድ እንደ አንድ ፖለቲከኛ ከሽፏል? አሁን እንግዲህ ስለ ቄሮ ካነሳልኝ ቄሮ ማለት አብዛኛው ፖርሽን ወጣቱ የኢትዮጵያውያን ዜጎቻችን ነው። እንደ ኦሮሞ ቄሮ ልትሎ ትችላለህ። ግን ያ ዘመን መታዘዝ ባለበት ዘመን በምክንያት ታዘዋል። ግን ዛሬ ላይ ያኔም አስበው ነው የታዘዘው። አሁንም ደግሞ በማሰብ አሁን ቆም ብለው which one is the best way የሚል አይነት ነገር መሀል ላይ ሆኖ ነው እኔ ይሄ ቄሮን የሚመለከተው ማለት ነው። አንዳንዱ ትላንት ለታገልኩለት ትግር ዛሬ ላይ ምን ተርፎኛል፣ ምን አይነት ጥያቄዎች ተመልሶልኛሉ የሚል ራሱን እየጠየቀ ነው ያለው። አብዛኛው መላሽ የሚመልስለትን አካል አያገኝም ማለት ነው። እና ከዚህ ከቄሮ አስተሳሰብና ከቄሮ ግሩፕ ተለይቶ ደግሞ እንደምንም መንግስት እጁን ዘርግቶ ወደ ራሱ ያስጠጋውም አለ። ሮጦ ሄዶ መንግስት ተሸግጦም ደግሞ ብዙ ጥቅሞችን የተጠቀመ ያለ ቄሮ ይኖራል። ግን የሚበዛው ቆም ብሎ ሚዛናዊ ሆኖ መሃል ላይ ያለውን ነገር እየታዘበ ያለው ቄሮ ነው የሚታየኝና ዛሬ ላይ ቄሮ ወደ መንግስት 100% ልትለው ማትችልም። ቄሮ ወደ ጃዋር ነው ልትለው ማትችልም። ልክ ሞልቶ የፈሰሰ ያለ ውሃ ድምፁ ብዙም አይሰማም። እንደዚህ አይነት ነገር ነው የሚታየኝ ቄሮ ጋር ያለው ኢንቫይሮንመንት ማለት ነው። እና ሁሉንም በመታዘብ ላይ ያለ አይነት ኮንዲሽን መንገድ ዝጋ ቢለው ማይዘጋው ለምንድን ነው? አሁን ትላንትና ምክንያታዊ ነው። ለምን ዘጋለው ይላል። ምን ለማትረፍ ነው ይላል። መጠየቅ ጀምሯል ማለት ነው። መጠየቅ ጀምሯል። ሚዛናዊ መሆን ጀምሯል። እና ነገሮችን ትርፍና ኪሳራውን ጠይቀው ግን አብይን ስለወደደና የአብይ ደጋፊ ስለሆነና ከሞላ ጎደል ሪሌቲቭሊ በአብይ ዘመን ጥያቄዎቹ በተወሰነ መንገድ ቢሆን እየተመለሱለት ስለመጡ ነው ወይስ ራሱ ከዚህ በኋላ በብሔር ፖለቲካ ውስጥ መታቀፍ የለብኝም ጓዳይንና ቤቴና አለው ተነሳሁኝ ከሞትና ከችግር ውጭ የተረፈኝ ነገር የለም ብሎ ወደ ራሱ ወደ አእምሮ መጥቶ ነው ብለን ታስበው? ወደ አእምሮ መጥቶ ነው እንጂ አብይን ደግፎት ወይ ደግሞ ጀዋርን ጠልቶት አይደለም። ኦኬ እኔ በመለው ይሄን ነው። ምናልባት ብዙ ሰዎች ከዚህ ሐሳብ ጋር ተስማማላችሁ ብዬ አስባለሁ። በነገራችን ላይ ጀዋር መሐመድ ማስነሳት ቢችል ያስነሳ ነበር። አይ ቲንክ ቄሮቹ አልነሳ ብለዋል መሰለኝ። አንዳንዶቻችሁ ረስታችሁታል መሰለኝ። ኮሜንት ላይ የምትጽፉትና ያለው ብዙዎቻችሁ ቄሮች
ለጀዋር ፌርነስ ጀዋር ዝም ብሎ እንደዚህ ተራ ፖለቲከኛ አይደለም። ስቲል እሱንም ታሳቢ ያደረገ ትንታኔ ያስፈልጋል። ከትላንት ወዲያ በሶሻል ሚዲያ ላይ በነገራችን ላይ ቁጥር 1 አክቲቪስት ነው። ሶሻል ሚዲያን በመጠቀም ብቻ ህዝብ ሲያስነሳሳ የነበረ ሰው ነው። በትላንትና ፈረስ በትላንትና በሬ ዛሬ ላይ ልረስ እያለ ነው ይላሉ አንዳንዶች። የትላንትና ማረሻ ፈረሱ በአብይ አህመድ ተቀምጦበታል ወይም ደግሞ ፐዝሉ ተምታቶበታል ይላሉ። መግጠም አልቻለም፣ ሪትም ውስጥ መግባት አልቻለም። ምን ማለት ነው? በሌላ አባባል አብይ አህመድ አሊ ጀዋር መሐመድን ከጨዋታው ውጭ አድርጎታል ማለት ነው። እውነት ነው ውሸት ነው? እኔ ይሄን ነገር አልስማማበትም። ጀዋር መሐመድን አብይ አውት ስማርት አድርጎ ከጨዋታው አውጥቶ ሳይሆን ጀዋር በራሱ እጅ ራሱን ከጨዋታ ውጭ እንዳደረገ ነው የሚታየኝ። ለምሳሌ አንድ ቤቱ የሚያፈስ አንድ ገበሬ ግብዓቶችን አዘጋጅቶ አዲስ ቤት ለመስራት መጀመሪያ የሆነች ዳስ ነገር ይቀልሳል እና ያቺን ዳስ እንኳን ሳይቀልስ እሱ ግድግዳዎቹን እየሳበ ከስር ደግሞ እሳት እያነደደ ላዩ ላይ ቤቱን አፍርሶ ለማቃጠል ጥረት የሚያደርግ አይነት ገበሬ ቤቱ ያረጀበት ገበሬ ሆኖ ነው ዛሬ ላይ እኔ ጀዋርን የሚመለከተው ማለት ነው። ኦኬ ቴንክ ዩ ተኩማ። ከዛ አሁን ከዚህ በኋላ ለሁላችሁም 4 ደቂቃ ሰጥና ሁለት ዙር ይኖረናል። 4 ደቂቃ ከተናገራችሁ በኋላ አንዳንድ እድል ይኖራችኋል። በተነሱ ጉዳዮች ላይ ጽድት ያሉ ንግሮችን ታደርጉና ከሁለት ዙር በኋላ አድማጭ ተመልካቾቻችንን እንለቃለን። ለዕለቱ ፖለቲካ ፕሮግራማችን በዚሁ ይጠናቀቃል። ቲክቶክ ላይ ዞር ብላችሁ አንዷ ትወረገረጋለች፣ ያን ማየት ትችላላችሁ። አንዱ ይሰዳደባል ናዊ ሆኖ ልክ እንደሞላ ውሃ የተቀመጠው ኤቭሪባዲ ኦን ዩር ባክ ቢሊቭ ሚ፣ ማንም ከናንተ ጀርባ ነው ያለው። ልንገርህ፣ ቃል ልግባ፣ ቃል ለምድር ለሰማይ እንዳትጠራጠር። በፊት ትክክል ነው፣ ቁጥራችን ትንሽ ነበር ምናምን ነው። አሁን ግን ኦቨር ተከን ኤቭሪቲንግ ተቀይሯል። ብቻዬን አይደለም። ቴንክ ዩ። እነዚህ ሚሊዮን ኢትዮጵያውያን አሉ ከጀርባዬ፣ ዘ ሳይለንት ማጆሪቲው ናቸው እንግዲህ አሉ። እንግዲህ ከጎኔ ናቸው አይደሉም የሚሉትን እስኪ እኛም ፖለቲከኛ እንደመሆናችን መጠን ሆን ብለን ጸብ ውስጥ እንገባና ከጎኔ እነማን እንደሚቆሙ ቴስት አደርጋለሁ። ለማንኛውም ታፕ አድርጉ። ሁላችሁንም አመሰግናለሁ። የተለያየ አይነት ሐሳቤ ነው እየሰማን ያለ ነው። የጀዋር ሐሳቤ ደጋፊ አለ፣ የመንግስት ደጋፊ አለ፣ ገለልተኛ ሆነው ደግሞ የሚተነትኑ አሉ። እንዲህ ያለው ውይይት ደስ ይለኛል። እኔ የሚደብረኝ አንድ አይነት ጩኸት ነው። አንድ አይነት ጩኸት እዚህ ቤት መስማት የለባችሁም፣ መሆንም የለበትም። የተለያዩ ሐሳቦች መንሸራሸር አለባችሁ የሚል እምነት አለኝ። ዛሬ በስፋት የሰጠሁት ለመንግስት ደጋፊዎችና ለኦሮሞ ብሔር ተወላጆች ነው። ምክንያቱም ጉዳዩ ሲያትል ላይ በተደረገው ስብሰባ ላይ ስለሆነ ብዙ ቦታ ሰጥቻቸው በጀዋር ደጋፊና በአብይ መካከል ወይም ደግሞ በብልጽግና ደጋፊዎች መካከል ብናደርገው ትንሽ ቅርጽ ያለው ውይይት እናደርጋለን የሚል እምነት ስላለኝ ነው። ታፕ አድርጉ። ታፕ እያደረጋችሁ ነገም ከነገ ወዲያም እንደዚሁ በዋነኛነት ስፔሲፊካሊ ፋኖችን ብቻ የሚመለከት ጉዳይ ሲመጣ 98% ለፋኖዎች ብቻ መድረክ ሰጥቼ እነሱን ላዋይ ይችላል። በዛ አውድ ነው የምንሄደው። በጋራ ጉዳይ ላይ ደግሞ ሲመጣ ያን እናደርጋለን። ቴንክ ዩ፣ ከልብ ነው የማመሰግነው። ወደ ዋንጋሪ ልሂድ። ቴዲ እንግዲህ ነገደ ማንኪያ ያብዛልን ነው የምንለው። ነገደ ማንኪያ የፈላ ውሃ ውስጥ ምግብ አውጥቶ ያጎርሳል፣ አብርዶ ያጎርሳል፣ ቀዝቃዛ ውሃም ያማስላል። ነገደ ማንኪያ ብዙ እሳቶች በተነሱበት ገብቶ ራሱን አጋፍጦ ያድናልና ነገደ ማንኪያን ያብዛልን ነው የምለው። ጥቂቶች ግን ብዙዎች ናቸውና እኔም የወንድሜን ተኩማን ሀሳብ በዚሁ አጋጣሚ ተናግሬ ወደ 2 ነጥቦች ላይ ብቻ ነው ስትረስ ማድረግ የምፈልገው ከፈቀድክልኝ። እንግዲህ አዊስ የጀዋር ደጋፊዎች እችን ምላስ ምን ታረጓታለ? ያን ደቂቃ ቪዲዮ ናት፣ ድምፁ ላሰማችሁ፣ ኦዲዮ ላሰማችሁ። ከኔ ደቂቃ ቀንስ። አብይ ታሪክ ሰርቷል። ነገር ኢንክሬዲብል የሆነ አብይ ምናልባት ማነው ሊሰራው የማይችል ድራማቲክ የሆነ ነገር ሰርቷል። የፖለቲካ ምህዳሩን ያሰፋበት ሂደት ለአመራር በአጠቃላይ አክቲቪቲ ማድረግ አልፈልግም። ለሱ ለግሉ ነው። ይፍሰገነስ እንግዲህ ይሄንን እንዴት ነው ይሄን የተናገረ አንደበት እንደመጣለት ስለተናገረ ነው? ታርጌት ያደረገው ነገር ስለነበረ ነው ወይ?
ወይስ አሁን ምን ተሸርሽሮ ነው? ዶክተር አብይ አገሪቷን ሲረከብ እንግዲህ ምህዳራዊ አስተሳሰብ ጠቅላላ አድርገን ካላሰብን ነጠላ አስተሳሰብ ይዘን ከሄድን ውጤታማ ውይይት አናደርግም። አሁን ውድድሩ ዶክተር አብይና ጀዋር መካከል ለምሳሌ ዛሬ በንግግሩ ከዶክተር አብይ ልደቱ አንተ ትቀርበኛለህ ብሎ ኢትዮጵያን እመራለሁ የሚል ፖለቲከኛ ባይዘው የኦሮሞ ህዝብ አስተዋይ ነው። እንደ ብሔረተኞቹ ጡዘት እንደ ብሔረተኞቹ ለቅሶ የኦሮሞ ህዝብ ጆሮ ሰጥቶ ቢሆን ኖሮ አገር ተተረማምሶ ነበር። ህዝብ ያዳምጣል። ቅድም ቶኩማ እንዳለው ቄሮ ግማሹ ስራ ብልጽግና ስር ገብቷል፣ ግማሹ ወደ ስራው ተመልሷል። የተሸወደውን ጫካ የገባለ ተከፋፍሏል። ልትኖ ቄሮ አካሄድ ይቻላል። አይ አካሄድ ይቻላል። ያ አሁን የተናገረው ነገር ትንሽ ደስ የማይል ነገር ነው። ምንድነው ያለው? ከአብይ አህመድ ጀዋር ይቀርበኛል ብሎ እየተናገረ እንዴት ነው ኢትዮጵያን የሚመራው? እንደዚህ አይነት ንግግር እኔ ከቴዲ ጋር መቀራረቤ እንዴት ወንጀል ሊሆን ይችላል? ከልደቱ ጋር ከማን ጋር ኢትዮጵያን ለመምራት እንዴት ሊከለክለኝ ይችላል? ምን ማለት ነው? እንደዚህ አይነቱ ነገር ሲያድግ ወደ አካሄዱን ተቀብያለሁ። እኔ ስድብ ወይም ደግሞ የጥላቻ ንግግር መስሎኝ ነበረ። እሱን በተራ ዲባንክ የምታደርገው ነገር ነው። ለምሳሌ እንደዚህ ብሏል፣ እንደዚህ ብሎ እንደዚህ እንዴት ሊያደርግ ይችላል ካለ ሊሆን የሚችልበትን ነገር የምታስረዳበት ነው እንጂ ከዛ ውጪ አጸያፊ ንግግር ስላልሆነ አካሄዱን ውድቅ አድርገናል ለማለት ያለው ዋንጋር ይቀጥል። ክብረት ይስጥልኝ። ቄሮዬም ያ ወንድሜ እንዲያዳምጥኝ የፈለገው እኔ ሐሳቡን ነው ናሬት ያደረኩት። ከዶክተር አብይ ልደቱ ይቀርበኛል ብሎ አንድ ስቴትስማን የሚሆን አገር ሊመራ እጩ ስቴትስማን የሆነ ሰው በፖለቲከኞች መካከል በዚህ ሌቭል ፖለቲካ አትሰራም። ባይዘዌ በመጽሐፉ ላይ ቅድም ባልኩ ከዚህ በኋላ የኦሮሞ ትግል ምን መምሰል አለበት በሚለው ጽሁፉ ላይ ምን እንደሚል ታውቃለህ ቴዲ? በኦሮምኛ መጽሐፉ ላይ እስካሁን አለጋ ነው የሚለው። አለጋ ማለት ባዕድ ማለት ነው። ባዕዶቹ ሲመሩን ሆ ብለን ተነስተን የውሸት ትርክት ፈጥረን ጮኸን ጥለናል። አሁን ግን የኛው ጠማማ ስለሆነ ወንበር ላይ ያለው ንግግራችንን የተቃውሞ ውስጥ እንዲህ ብሎ የሚጽፍ ፖለቲከኛ ማለት ነው። ይሄ ለኦሮሞ አይጠቅምም፣ ለራሱም አይጠቅምም። ሁለት ቅድም ባስቀመጠው መልኩ የኦሮሞን መንግስት በዛ ጽሁፉ ላይ ቅድም እንደሚኦሮሞ መንግስት አላለም ይላል። ተመልከተው ሄድና በ2018 ስልጣን ከሰሜን ወደ ደቡብ ገባ፣ ኦሮሞ እጅ ገባ። ይሄን ስልጣን እንዴት ነው የምናቆየው በኦሮሞ እጅ ብሎ መስራት ከኦሮሞ ፖለቲከኞች ስትራቴጂ አውጥተን መታገል አለብን ብሎ የጻፈ ሰው ስልጣን አሁን የኦሮሞ አይደለም ብሎ ይመጣልሃል። እንዲህ አይነት ጠወልዋሉማ ለኦሮሞም አይጠቅምም ለራሱ። እሱንም ያንን የመሰለ ግሬስ፣ ያንን የመሰለ ደጋፊ፣ ያንን የመሰለ ስቴትስማን አይደለም ከፍ ብሎ ፖለቲካውን አምጥቶት ቢሆን ኖሮ ያንን ኦፖርቹኒቲ ወደ ምርጥ ፖለቲካዊ ተቋም ቢቀይረው ኖሮ አገር አይደለም አህጉር ማስተባበር ይችል ነበር። ነገር ግን ምንድነው ኢቭን የፖለቲካ ተቋም ውስጥ ኦፌኮ ውስጥ ገብቶ ኦፌኮን አላሻሻለውም፣ ጭራሽ ጥሎት ነው የወጣው። እንዲህ አይነት ጎበዝ ነው። አዎ ፖለቲካል አናሊስቱ በጣም ምርጥ ነው፣ ምንም ጥርጥር የለውም። ኦራተር ነው፣ ምንም ጥርጥር የለውም። ናሬሽኑ ምንም እንትን የለውም። ግን የኦሮሞን ኢንተረስት አስጠብቃለሁ ብለህ ዶክተር አብይ ኦሮሞ አይደለም ወይም ደግሞ የነፍጠኛውን ስርዓት ሊመልስብኝ ነው ብለህ ከሰህ አዘ ሴም ታይም ነፍጠኛ ከምትለውና ኦሮማ እያልክ በአድ እያልክ ስትጽፍበት የነበረው ማህበረሰብ ጋር ደግሞ ታግዬ አብይን እጥላለሁ ብለህ እንዲህ አይነት የኢትዮጵያ 60 ዓመት የተገበርነው ፖለቲካ ትላንት ሌሎች ባይዘው ብሔረተኛ ሲባል ዛሬ የነገርከው ነገ ትቀይራለህ። ይሄ እኮ በትግራይ ብሔረተኛ አይተናል እኮ። የትግራይ ህዝብ ጦረኛ ነው ብሎ ሲል የነበረ ሰው ከአማራ ህዝብ በርበሬ እንዳትገዙ ሲል የነበረ ሰው ከአማራ ህዝብ ጋር ነው የትግራይ ህዝብ ሉና ብሎ ዘንድሮ ይሰብካል። የብሔረተኛ ፖለቲከኛ ሁልጊዜም ለስልጣን ሪዝን ስለማይፈልግ ኢሞሽን መቀስቀስ ብሎ ዋና ዓላማው ኢሞሽኑን ትሪገር በማድረግ መንጋ ማስከተል ነው። ብሔረተኛ ይሄ ለሀገር አይጠቅምም፣ ለዛ ብሔርም አይጠቅምም። በተለይ በ21ኛው አንዴ ቃል ወንጋሪ በተለይ ለዲሞክራቲክ ስርዓት ለኦሮሞ ህዝብ የሚያዋጣው ዲሞክራሲያዊ ስርዓት መገንባት ነው። አንድ ድምፅ በአንድ የሚለው የኦሮሞ ኢንተረስት ቋንቋውን ባህሉን ማስጠበቅ ትችላለህ
በዲሞክራቲክ ፕሪንሲፕልስ ኦሮሞ ሊያጣው የሚችለው ኢንተረስት የለም። ዘመናዊ አስተሳሰብ ነው። የሁሉንም ሰው ኢንተረስት ማዕከል ያድርጋል። አንተም ኖርክ አልኖርክ ተቋም ትገነባለህ። ነገን አስበህ ነው የምትሄደው እንጂ የኔ የምትለውን ማህበረሰብ ወዳጁን ጠላት አድርገህለት ጠላት አብስተህለት የሚሄድ ፖለቲካ ወንዝ አያሻግርም። ለዚህም ነው 60-70 ዓመት ትልቁን ጂያንት ማህበረሰብ መንገዱን አስተው በእርግጥ አምነዋል፣ ትልቆቹ አምነዋል። ይሄንን ከዛ ተምረን ወጣቱ እኔ ነኝ የምመራው፣ ሁል ጊዜ ቤተ ሙከራ መሆን አንችልም፣ ያገኘውን ኦፖርቹኒቲ አልተጠቀምክም። ይሄኛው ግን አትሊስት ስቴትስማን ነው፣ አገር እጁ ላይ አለ፣ የኢትዮጵያ ህዝብ ኢንተረስት እጁ ላይ አለ፣ የኦሮሞ ህዝብ ኢንተረስት እጁ ላይ አለ። አገር ሲመራ እንደ መንግስት ነው የሚመራው። ስለዚህ ሁሉን ነገር ሆነ ተብለን ራሳችን እውቀት እየፈጠን ማስተዳደር አልቻለም እያልን እየከሰስን እሱም ብቻ ነጥለን ለመምታት ለምሳሌ ፊልድ ማርሻሉ ፕራይም ሚኒስትር አብይ የሾሙትን ፊልድ ማርሻሉ በመጽሐፉ ጀዋር በጣም ምርጥ ጀግና ብሎ ለመነጠል በፊልድ ማርሻሉና በፕራይም ሚኒስትሩ መካከል እንዲህ እያልክ ሽንቁር እያስገባ የሚሰራ ፖለቲካ ለኦሮሞም አይጠቅምም፣ ለራሱም አይጠቅምም። የነበረውን ግሬስ ያሳጣው ቶኩማ እንዳለው ራሱን በራሱን አቃጥሎ የጣለው የሚለውን መልእክት ነው ሰመራይዝ መስጠት የምፈልገው። ቴዲ በጣም ለሰጠን እድል በጣም ነው የማመሰግነው። እድል ካገኘው በኋላ አንድ ነጥብ ነበረች በኋላ ጨምርባታለሁ። ቴንክ ዩ። ጀዋር መሐመድ ሲመስለኝ በጣም ባልጠበቀው ሁኔታ በጣም ኤክስትሪምሊ አንደርስቲሜት አድርጎት ነበር አብይ አህመድ። እጅግ ከፍተኛ የሆነ ንቀት አለበት ለጠቅላይ ሚኒስትሩ። በነገራችን ላይ ቁጥር 1 ንቀት አለበት። ባላስ የሆነ ንግግሩ ላይ እኔ ራሱ ግራ ነው የገባኝ ይላል። እንዴት ጠቅላይ ሚኒስትር እንደሆነ አላውቅም ይላል። ባልጠበቀው ሁኔታ በጠቅላይ ሚኒስትሩ መንጋጋውን ተመቶ የወደቀ ሰው ይመስለኛል። ቡጢ ስትገቡ በተለይ እዚህ አካባቢ ከተመታችሁ ትወድቃላችሁ። ማንንም ግዙፍ ብትሆን ትወድቃለህ እዚህ አካባቢ አገጭ ጋር ከተመታ እና ኖካውት የሆነ ፖለቲከኛ ነው እና አሁንም ጠቅላይ ሚኒስትሩን በመናቅና የደረሰበትን ሽንፈት እንደገና ባለመቀበል መሃል ነው ያለው። አይታችሁት ከሆነ ሐቁን ነው ማውራት ያለብን። ስለ ሪያሊዝም ስታወሩ ሪያሊዝም it's all about power politics። መሽቶ በነጋ ቁጥር የማን ጡንቻ ነው እየፈረጠመ እየመጣ ያለው? አብይ አህመድ ነው ጡንቻው እየፈረጠመ ሲመጣ አያችሁት ወይስ ጀዋር መሐመድ ነው ጡንቻው እየቀጨጨ ሲመጣ አያችሁት? የመጨረሻ አልሞት ባይ ተጋዳይለት ላይ ያለ ይመስለኛል። አንዴ ኢትዮጵያንስ ካምፕ ውስጥ ይገባል ማጆሪቲውን አገኛለሁ ብሎ ያሰበበት ሰዓት ላይ እንዳሰበው አልሆነም። ቢኮዝ ከትላንት ወደ ኢትዮጵያንስ ካምፕ ውስጥ የነበሩ ሰዎች ሌላ ቦታ ነው ያሉት ዛሬ። የብሔር ፖለቲካ ውስጥ ገብቶ ኦሮሞማ እንዳይል ኦልሬዲ ተይዟል። ሂዱና ፌስቡክ ላይ የሚጽፈውን ኮመንቱን አንብቡ። እኛ ስራ ላይ ነን እንደ ብራዘር ስራ ሰራም እንደ ይሉታል አብዛኞቹ የኦሮሞ ልጆች። ምንድነው ያስተላልፋቸው ብላችሁ ስታዩ ከነችግሩ አሁን ያለው አብዛኛው በተለይ የኦሮሞ ወጣት ከነችግሩ አብይ አህመድን ወይም ደግሞ የአብይ አህመድ ፍልስፍናን የመቀበል ተንደንሲ ታዩበታላችሁ ብዬ ለመናገር እደፍራለሁ። ምክንያቱም ጀዋር መሐመድ ፕሮብለም ነው የሚነግርህ፣ ሶሉሽኑን አያስቀምጥልህም። እንደ ፖለቲከኛ ደግሞ እኔ ፕሮብለሙን ሶልቭ አድርጌ የማሳይ ከሆነ እኔን የሚቀናቀኑ ሰዎች ከመጡ ኦኬ ከላይ ይብዛም ይነስም አጣሞ ሶልቭ እያደረገ ነው፣ እስኪ አንተ ሶልቭ አድርግና አሳየን፣ የገባንበት ችግር እንዴት ነው የምታወጣን ብሎ ኩዌሽን ማድረግ ጀምሯል ወጣቱ። ከትላንት ወዲያ እንደነበረው እሱ ችግር በመጎንጎና ችግርን አሳምሮ በመተንተን ሂደት ላይ ነው ያለው። ኢኮኖሚው ወገቡ ተሰብሯል ካልከኝ አሁን ባለው ነባራዊ ሁኔታ ስልጣን ላይ ባስቀመጠ ኢኮኖሚውን እንዴት ነው የምትፈታው ብለህ አይኑ አውቶማቲካሊ ምን እንደምትል ጦርነት አስቆም ማለት ነው። ኦኬ ጦርነት እንዴት ነው የምታስቆመው? የፋኖችን ዲማንድ እንዴት ነው የምትመልሰው? የቲፒኤልኤፎችን ዲማንድ እንዴት ነው የምትመልሰው? የኦነጎችን ጉዳይ እንዴት ነው የምትመልሰው? አይ ልግባና አሳያለሁ አይባልም። ፖለቲከኛ እንዴት እንደምትፈታ ማሳየት አለብህ፣ መናገር አለብህ። አሁን ያለው ወጣት ችግር ስለነገርከው ብቻ የሚዘል አይደለም። ጊዜውንም የሚዋጅ ትንታኔ፣ ጊዜውንም አይን ገልጦ ያለማየት ችግር እንዳለ ይታየኛል። እዚህ ጋር ሴንሴሽናላይዝ የማድረግ ነገር በቃ የመኮርኮር ነገር ምናምን ላይ ነው እያተኮረ ያለውና ጎበዝ ፖለቲከኛ ነው። ሶሻል ሚዲያ ማነቃነቅ ይችላል። ነገር ግን ሳያስበው ፀሐይ የጠለቀችበት ፖለቲከኛ ሆኗል።
የኔ ግምጋሜ ያንን ነው። ለዛም ነው የጀዋርም ደጋፊ ከአብይ ወገንም ያላችሁትን ያስገባሁት። ቴንኪው። ወደ ዋንጋሪ ከልብ አመሰግናለሁ። ከዋንጋሪ በኋላ ረሽዳ ወደ አንተ ልምጣና 4 ደቂቃ አለ። ከረሽዳ ጋዜጠኛ ኤቢ ጋር እንመጣለን። በነገራችን ላይ ጋዜጠኛ ኤቢ ዘግየት ብላችሁ ለመጣችሁ ሰዎች እኔ ቤት ለ3 ለ4 ዓመታት መንግስትን ደግፎ ሲከራከር የነበረ ፖለቲከኛ ነበረ፣ ጋዜጠኛ ነበረ። ነገር ግን ይሄ መንግስት ባደረሰበት በደል ያለ ጥፋቱ አስሮት አዲስ አበባ ታስሮ ለስልጤ ዞን አሳልፈው ሰጥተውታል፣ አፍነው ወስደውት ማለት ነው። በዚህ በመናደድ ከዚህ በኋላ ይሄ መንግስት አልደግፍም ብሎ ኒውትራል ሆኗል። ስለዚህ ያላወቃችሁ ካላችሁ ካሁን ሰዓት ጀምሮ ጋዜጠኛ ኤቢን ስታዩ የመንግስት ደጋፊ አይደለም። በደረሰበት በደል ከመንግስት ደጋፊነት ራሱን አውርዷል። ፒፒ ነበርክ ምናምን እንዳትሉ፣ ዛሬ ኒውትራል ነው በቃ ኤቢ። ቴንኪው ስለሰማችሁኝ ከልብ አመሰግናለሁ። ረሺድ 4 ደቂቃ አለ። ኦኬ ቴንኪዩ ቴዲ። አሁን ሀሳብ የምሰጥበት ጀዋርን ልክ የእሱን ስራ በደንብ ያውቁታል። እዚህ ላይ የሚያወሩት ሁሉም ከኦሮሞ ህዝብ የወጡት ናቸው። ብዙዎቹን አውቃለሁ። በጣም ውጤታማም እንደሆነ ያውቃሉ። የእሱም ጫና ደግሞ አይደለም የኦሮሞ የኛ መንግስት ላይ ዛኔ ወያኔ ላይ ራሱ ምን አይነት ጫና እንደፈጠረ ያውቃሉ። አሁንም ደግሞ እያወቁት ነው የሚያወሩት። ግልጽ ነው። አሁንም ጀዋር መንግስትን ጥዬ ነገ ስልጣን ይዛለሁ በሚል አይደለም ወይ ሊሆን አይደለም። ይሄ መንግስት ላይ ከፍተኛ ጫና መፍጠር የሚችለው ጀዋርና ጀዋርን የያዘ ቡድን ነው። ይሄም በደንብ ያውቃሉ። ጀዋር ራሱንም አይጠቅምም ሀገሩንም አይጠቀምም አለ ዋንጋሪ ባፉ። ጀዋር አይደለም ራሱን ኢትዮጵያን ይሄን ደረጃ በሰላም ስልጣን እንዲተላለፍ ያደረገ ጀዋር ነው። ይሄን ታውቃለህ። ጠወልዋሌ ወይ ደግሞ እንደገና ደግሞ ለጠላት ህዝብ መስጠት ለጠላት መስጠት የሚል ላይ ጀዋር ፖለቲከኛ ነው፣ ይገባዋል። ፖለቲካ ውስጥ ደግሞ ቋሚ ጠላት የለውም፣ ቋሚ ወዳጅ የለውም። አባቱ ካወቅ ማለት ነው። ስለዚህ ሀገሪቷ እንዳትወርቅ ጀዋር ቀደም ብሎ እቺ ሀገር እንዳትወርቅ ከሌላ አካል ጋር ሰራለሁ የሚል ከሆነ ነገ ከሌላ አካል ጋር በመስራት እቺ ሀገር በፋኖ የምትያዝ ከሆነ እንዳትወርቅ ከፋኖ ጋር መስራት ይችላል። this is politics። ይህም በደንብ ማወቅ አለብን። የአማራ ህዝብ ጠላት ነው ምናምን አትበል፣ ወያኔ ጠላት ነው አትበል። ኢትዮጵያ ለሁላችንም ነች። የጀዋርም ነች፣ የአብይም ነች፣ የደብረ ጽዮንም ነች። ሰው ጀዋር ከዚህ በፊት ወያኔን ስታገል ከውስጥ ኦፒዲዮን ይዞ ከዛ አማራን ፋኖን ይዞ ከነዚህ ጋር ነው የታገለው። የኦሮሞ አካል ነው ብለው ፋኖች አልጠሉትም። ሰልፍ ወጥቷል ከየቦታው። አሁንም ጀዋር ጫና መፍጠር የሚችል ከሆነ ለዚህ መንግስት ላይ ዛሬ ኢትዮጵያ ውስጥ መጥቶ ስልጣን መቀበል ካልቻለ ከዚህ ውስጥ ወይ ቄሮ ወጣና መንገዱ ዝጋ አይልም። ከዚህ ውስጥ የሆነ አካላቶችን ሊያገኝ ይችላል። ሲስቴሙን አታቆም የሆነ ሃይራርኪ ሊፈጥር ይችላል። በዛን ታይም በራሱን ስልት በመጠቀም ፖለቲካል አናሊሲሱን ያቅበታል። ሌላ ነገር ሊመጣ ይችላል ማለት ነው። ዛት እኛ አሁን እንደምንሰጠው ዳይሬክሽን አይደለም። ሂ ኢዝ ፖለቲካል አናሊስት አክቲቪስት ነው። ስልጣን የሚይዝበት ጊዜ ወይ ደግሞ ፓወር ከሌለውም አሁንም ከአብይ ጋር ባንክ እና ታንክ ያዘው መንግስት ጋር ዳይሬክት ላናወዳድር እንችላለን። በት ፖለቲካል ፌል ያደረገበት መንግስትን መታገል እኮ አሁን አገር ውስጥ ቁጭ ብሎ እየታገሉ ነው። ኦሬዲ 50 ከ50 ይሄ መንግስት አለ ብሎ ሀገር ውስጥ የለም ብሎ ነው የሚያምኑት። አሁን ብዙ አማራ ክልል ከርክ ዜርስ ኖ ገቨርንመንት እያሉ ነው። ትግራይ ላይ የለም እያሉ ነው። ከኦሮሚያ ደግሞ ጀዋር ስነሳበት እስኪ አስብ ያለው ይሄ ነው ማለት ነው።
ጊዜ ስለሰጣኝ በጣም አመሰግናለሁ። ጥያቄ ካለ ጠይቀን ትችላለህ። ስለዚህ የኦሮሞ ህዝብ የሚያስበው በጀዋር ጭንቅላት ነው ማለት ነው እያልክ ነው? ነው እንደዛም እያልኩ አይደለሁም። ጀዋር ስለተነሳ አሁን ያለው ወጣቱ እኮ እያልን ያለው ጀዋር ተነስቻለሁ ሲል ተቀመጥ እያሉት ነው። አልተባብቶም ሆኗል፣ ተላልፈዋል። ከዚህ በፊት ተኩማ ብሏል። የኦሮሞ ወጣት አሁን ልክ እንደ ከዚህ በፊት ተነስበል የሚነሳበት ዳይሬክሽን ላይ አይደለም ወይ? የኦሮሞ ወጣት ከዚህ በፊት ተገሏል፣ በብዙ በደል ተደርሶበታል። ግማሹ ልክ ስልጣን ላይ እንዳለው አካል ወደዛ እንደተጠጋ ተኩማ እንዳለው። በነገራችን ላይ የሆነ ኢንተርቪው ለታሪክ ሪከርድ ያደረኳት ኢንተርቪው ያለች እና አሁን ያለው ቄሮ አሁን እኮ ያለው ቄሮ አይነሳም ወደ ስራ ገብቷል ሲባል ህፃናት ቄሮች እያደጉ ነው ይላል። ህፃናት እየገቡ ከና ወደፊት በሚወለዱ ህፃናት ላይ ራሱ ስለ ትግል ስለ አመጽ ነው እያሰበ ያለው ሰው። ስለ ቴክኖሎጂ ወደ ቴክኖሎጂ ሽግግር እንዴት ነው መሄድ ያለባቸው ወጣቶች፣ ግብርናው እንዴት ነው ማዘመን ያለባቸው፣ ችግር ፈቺ እንዴት ነው መሆን ያለባቸው፣ እንዲህ ነው የምታስተምረውና የሚወለዱ ህፃናት እያደጉ ነው ይላል። እሱ እዛው ቁጭ ብሎ ቄሮች ሊያፈራ ምን አይነት ሀገር ላይ ቴዲ አሁን ምን አይነት ሀገር ይዘን ነው? አሁን ለምሳሌ ቴክኖሎጂ መማር ያለብን ምን አይነት ሀገር ይዘን ነው? ስለዚህ ገና እየተካፈለች ሀገር ላይ ይዘን ገና የሚወለደውም ቄሮ ማለት ነው። ገና ነፍስ ያላወቀ ቄሮ አድጎ እንደገና አንተ እዚህ ጋር መፍታት ያቃተህንም ነገር በሱ ለማስፈታት በሱ ሬሳ በሱ ደም ለማስፈታት ነው የምታቀድለት ማለት ነው። ኢንስቲትዩት ኦፍ ትምህርት ቤት እንዲገባ ከቴክኖሎጂ ጋር እንዲገናኝ ከችግር እንዲወጣ ግብርናውን እንዲያዘምን ምናምን ሳይሆን የምታቀድለት እንዴት አጠና ይዞ ሰልፍ እንደሚወጣና መንገድ እንደሚዘጋ ነው እያቀድክለት ያለው ማለት ነው። አስደምጣችኋለሁ። እንዲህ መች ነው የምትጠይቁት? ቴዲን አሁን አንተም ልክ ከዚህ በፊት ያለበትን ቦታ ላይ ነው ያለው። ጀዋር አጠና ይዞ 2008 ሰልፍ ይውጡ ስለተባለ በዛኔም አጠና ይዛችሁ ውጡ አላለም። አንተም እዛ ነው ያለው። ጀዋር እዛ ቦታ ላይ የለውም። ዛሬ ሌላ ነገር ነው ያለው። እዛኔ ወያኔ ነው ያለው፣ አሁን ደግሞ ብልጽግና ነው ያለው። ዶንት ኮፒ 2008 ቱ ዚስ። እሺ እዛ ላይ ያለውን ወደዚህ ኮፒ ተቃውሞ ያስወገድከውን ወይም ደግሞ እንዳስወገድክ የምትናገርለትን ወይም ደግሞ የቲፒኤልኤፍ የበላይነት እንደነበረ ቃል በቃል ሲናገር ነበር ጀዋር መሐመድ አይደል? ኦኬ። አሁን ደግሞ ድጋሚ ከቲፒኤልኤፍ ጋር ቁጭ ብሎ ይመክራል። አንድ ሀገር ስላለን ይቻላል። ስለዚህ ይሄ የፕሪንሲፕል ነገር ለምሳሌ እኔ ካንተ ጋር አላያንስ ለመፍጠር ስነሳ መጀመሪያ የራሴ አላያንስ አለ። በነገራችን ላይ ጦርነት ወይም ዲስአግሪመንት ማለት ፈርስት ፕሪንሲፕል ሲጋጭ ነው፣ ሌላ ነገር የለውም። የኔ ፈርስት ፕሪንሲፕል ካንተ ጋር የሚጋጭ ከሆነ አብሬ አላያንስ ልሆን አልችልም። ፔሪድ። ፖለቲካ ውስጥ እንደዛ ነው። እኔ ከግሩፕ ራይት ይልቅ ኢንዲቪጁዋል ራይት ነው መቀንቀን ያለበት የሚል መብት ካለኝ እኔ በኢኮኖሚ ፖሊሲ ዙሪያ ኢትዮጵያ የኮማንድ ኢኮኖሚ ነው መከተል ያለባት የምል ከሆነ እኔ በውጭ ጉዳይ ፖሊሲ ከሱዳን ጋር ሳይሆን ከግብጽ ጋር ነው መስራት ያለብን ብዬ ማመን ከሆንኩና አንተ በተቃራኒ ከሆንክ ከአንተ ጋር አብሬ አላያንስ ልፈጥር። የኛ ሀገር ሰዎች እኮ አላያንስ ይፈጥሩና ልዩነታችንን ችግር የለውም ከገባን በኋላ እንፈተዋለን ይሏል። ከ4 ኪሎ ከገባን በኋላ እዚህ ነው እንጂ ፈተህ እዚህ ነው እንጂ እኮ መነጋገር ያለብህ። እዛ ከመግባት በፊት በነጥብ ምን እንዳለ ያለያየህን ጉዳይ እንዴት እንደምትፈታ ዛት ሷይ እኮ ሱዳን የፈራረሰችው እኮ የሱዳን አርሚ ፎርስ እና የራፒድ ሰፖርት ፎርስ ግሩፑ በሽርን ስለመጣን ነው እንጂ ያሰቡት በሽርን ከጣሉ በኋላ ሱዳን ቤተመንግስት ገብተው ልዩነቶቻቸውን እንዴት መፍታት እንዳለባቸው አስቀድመው ጫካ ውስጥ ወይም በሚታኮሱበት ጊዜ አልተነጋገሩም። በለስቀናቸውና ይሄን መንግስት እኮ ትጥለዋለህ፣ ችግር የለውም እኮ መንግስት እኮ ዘላለም አይኖርም። ከጣልከው በኋላ ግን ሀገሬን እንድታፈርስ አልፈልግም። መሰረታዊ ልዩነት ካለ ሰው ጋር እዚህ ጋር መክረህ ካበቃ በኋላ 4 ኪሎ ገብተህ አዲስ አበባ ውስጥ እንድትታኮስ አልፈቅድልህም። ህዝቤ መሀል እንድትታኮስ አልፈቅድልህም። ከመታኮስ በፊት አንተም አንድ ነፍስ ነህ ያለ፣ እኔም አንድ ነፍስ ነኝ ያለው። ህዝብን እንደ ሸቀጥ ይዘህ መዘወር ሳይሆን ልዩነትህን መናገር አለብህ። ልዩነትህን እንዴት እንደምትፈታ መናገር አለብህ። ያንተ ቀይ መስመር ምን እንደሆነ መናገር አለብህ። ያንተ አረንጓዴ መስመር የትኛው እንደሆነ መናገር አለብህ። ከዛ በኋላ ነው የምንተማመነው። ህዝቡ እኮ ኦኬ ማለት አለበት። አሁን ሁሉም ነገር ያፈነ ነው እኮ ነው ያልኩ ያለሁት።
ሁሉንም ነገር አዳፍናችሁ ሚስጥር ነው ይደርሳል፣ በውስጥ ይነጋገራሉ ምናምን እያልክ ዙሪያው ገባው ድንግዝግዝ በሆነ ነገር ላይ አምታተ ዝም ብሎ አጨናብሮ ምናምን 4 ኪሎ ስለመግባት ነው የምታስበውና እኔ ደግሞ የምጠይቅ 4 ኪሎ ከመድረስ በፊት ምንድነው የገባህ ነገር ነው? አሁን ዋና ዓላማው 4 ኪሎ መግባት አይደለም። የነ ጀዋር እና ሌላው አክቲቪስቶች ያለው 4 ኪሎ መግባት አይደለም። ምንድነው የሽግግር መንግስቱን እናሳልጠው ሰዓት የለንም እያለ አይደል እንዴ? ሀገሪቷ እየወደቀች ነው የሚል ነው እንጂ እኔ የታየኝ እዛ ላይ መንግስት ለመመስረት ይሄ መንግስት ጥለን 4 ኪሎ እንገባለን የሚል የፋኖ ፉከራ ነው እንጂ ያየሁት የነ ጀዋር 4 ኪሎ መግባት አለብን ያሉበት ምክንያት ሀገሪቷ አሁን ባለችበት ወቅት በእኛ ስም ይዛ የኦሮሞን ስም ይዛ እንዳትወርቅብን መዘጋጀት አለብን ነው ያለው። እሺ ለማንኛውም በደንብ ስሟቸው። አሁን እያወሩ ያሉት ጊዜ የለንም፣ የሽግግሩን መንግስት ማሳለጥ አለብን፣ ጊዜ የለንም። እናንተ ኮንዶ ማንቀላፍታችኋል። እንደነ ጀዋር ትንታኔ ከሆነ እኮ ሰዓት የለም እኮ መንግስት ለመስረት ነው እያወራህ ያለው። አይ ቲንክ ተላልፋችኋል መሰለኝ። ዝም ብለህ በጨረባ ተስካር እዛም እንትን ብለህ መጠየቅ አለባችሁ። በአንተና በጀዋር መካከል ልዩነት የለም። the only thing ልዩነቱ እሱ ብዙ ፎሎወር አለው፣ ብዙ ሰው ያንቀሳቅሳል። አንተም የምታንቀሳቅሰው ቁጥሩ አነስተኛ ነው። በተረፈ አንተም ኦሮሞ ነህ፣ እሱም ኦሮሞ ነው። አንድ ግለሰብ ነው። እሱም ውክልና የለውም፣ አንተም ውክልና የለህም። ማይ ፍሬንድ በዚህ ንቃተ ህሊና ነው መንቀሳቀስ ያለብን። ምናልባት ጀዋር አውሮፓ፣ አሜሪካ የመዘዋወር ኢንተርናሽናል ፓስፖርት አለው፣ አንተ የለህም። የኦሮሞ ህዝብ እሱን አልወክለውም፣ አንተንም አልወክለህም። በዚህ ልክማ ዝቅ አታርጎ ቴዲ በዚህ ልክ ጀዋርን ስልጣን ስለሌለው በዚህ ልክ ዝቅ ማድረግ አችልም። አንተ እኩል ማለት ዝቅ ጀዋርን የሆነ ክብር መስጠት አለብህ። እዚህ ላይ ያለ ነው ህዝብ አንተ እኩል እኮ ያልኩ ነው። ልክ እንዳቢ ዛሬ ስልጣን የለውም ብለን በቃ እንደዚህ አይነት ሰው ነው ምናምን ማለት አንችልም። he is famous, he is politician እኛ የሰጠነው አይደለም፣ በራሱ እውቀት ያገኘ ነገር ነው። አንተ ምንድነህ? ሰው ነኝ። ሰውማ ሰው ነህ እንዴ? ሰው ስለሆንኩ ነው እያወራን ያለ ነው። የኦሮሞ ብሔር ተወላጅ። ኦኬ አዎ፣ ዋንጋሪ የኦሮሞ ብሔር ተወላጅ ነው። አይታወቅም። የኦሮሞ ኦኬ፣ እሱን ተወስም ከሆነ ያንተም ጥያቄ ያንተም ኦሮሞነት ጥያቄ ምልክት ውስጥ ይገባል። ቄሮም ኦሮሞ ነው። ሌሎቻቸው እነሱ ጠይቀኝ እኮ አዎ ብያለሁ። እኔ ስለጠየቀኝ አዎ ኦሮሞ ነው ብለህ ጠየቀኝ አዎ ብያለሁ። አንተ የተለየህ የምትሆነው በየ5 ዓመቱ በሚደረግ ምርጫ የህዝብ ውክልና ሲኖር የተለየ ሰው ነህ። ከጀርባ ህዝብ አለ። ከጀርባ ተስፋ የጣለብህ እምነቱን በድምፁ የሰጠ የህዝብ ተወካይ ነህ። በተረፈ ግለሰብ ነህ። ጀዋርም ውክልና የለውም፣ አንተም ውክልና የለም። በአንተና በጀዋር መካከል ያለው ምንድነው? የሚዲያ ኤክስፖዠር ነው። በቃ እዚህ ጋር እድል ቢሰጣቸው ከጀዋር የበለጠ ወይም ደግሞ ከዛ በላይ የሚገርሙ የኦሮሞ ልጆች አሉ፣ ችግር እስከ መፍታት የሚተነትኑ ማለት ነው። ሶላባት እድል የማግኘት ጉዳይ ነው። ቅድም ቅድስት እንደተናገረችው የሆነ ኦፖርቹኒቲ የመጠቀም ጉዳይ ነው። በተረፈ ሌላ እኮ ልዩነት የለውም እኮ። አንተም አንድ ኦሮሞ ግለሰብ ነው፣ እሱም አንድ ኦሮሞ ግለሰብ ነው። ነገሮች የምታዩበትና ፐርሱዌድ የምታደርጉበት ነገር ሊለያይ ይችላል እንጂ። ስለዚህ እኔ እያልኩ ያለሁት ጠይቅ። የኦሮሞ ወጣት ዛሬ እየጠየቀ ነው። ከየት ተነስተን ወዴት ነው የምትወስደን? ልዩነቶቻችሁን እንዴት ነው የምትፈቱት? ከአላንስ ጋር አላንስን ጉዳይ በተመለከተ ከቲፒኤልኤፍ ጋር ከና አቦይ ስብሃት ጋር ስትቀመጥ በምን ጉዳይ ተስማማ? እነዚህን ችግሮች እንዴት ነው የምትፈታው? ቅድም ያልኩን መጠየቅ አለበት። ችግርን ብቻ ሲነግር አዎ እያልክ ከመዝለል በዘለለ ችግሬን እንዴት ነው የምትፈታልኝ ንገረኝ ብለህ እንድጠይቀው ነው እያልኩ ያለሁት። በመሀል ስለገባሁኝ ይቅርታ ጠይቃለሁ። 2 ደቂቃ ልጨምርልህና ወደ ጋዜጠኛ ኤብ ሄዳለሁ። ኦኬ ቴንክ ዩ። እኔ አሁን የምለው በዚህ ላይ ጀዋር ከዚህ በፊት በትልቅ ሪቮሉሽን ላይ የመጣውን ሌላ መንግስትን በመጣል ወደ ሌላ አዲስ መንግስት ስለመጣን መንግስቱን እየደገፈ ነበር። ዋይ that is because of political stability ስላለው በዛን ታይም መንግስታችንም በዛ ጊዜ
የፖለቲካ ምህዳር ሰፊ ነበረ። ሌላ ፖለቲከኞች ወደ ሀገራችን ገብተው ዲስከሽን ነበረ። ማንኛውም ሰላም ነበረ። አማራ ክልል ውስጥ ሰላም ነበረ። ኦሮሚያ ውስጥም ሸኔዎች ወደ ሀገር ከገቡ በኋላ ኦሬዲ ሰላም ተፈጠረ ተብሎ ዲስከሽን ሲያደርጉ ነበሩ። በዛን ጊዜ ያለው የህዝብ ድጋፍ ሁሉም ነገር ስቴብል ስለሆነ ጀዋርም ከመንግስት ጋር ነበር። በዛን ታይም ዜን ምን ተፈጠረ? ጀዋር ወደ ፖለቲካል ፓርቲ ከአክቲቪስት ወደ ፖለቲካል ፓርቲ ከገባ በኋላ ቄሮችም እያነሳሳ ጀስት እሱም ልክ እንደሌላ መንግስት ካፋ ውስጥ ስለገባ ኮምፒቲሽን ሲፈጠር ይሄ ሰው ዳይቨርት አደረገ። ሰው ዳይቨርት ሲያደርግ ቄሮች ከዚህ በፊት በሱ እጅ ስላለው ሌን በሚመጣው ምርጫ ሊጥለን ይችላል በሚል ነው መሰለኝ። እንደዛ አይነት ነው። ሶ ከፖለቲካል ውጪ ያደረጉት ያጫሉ ሞት መጣ፣ ታሰረ። ከታሰረ በኋላ ልክ እሱን ኦሬዲ ቄሮዎችም ድጋፍ እንዳያቆሙ አድርጎ ከፖለቲካል ውጪ ወይ ደግሞ ከመንግስት ድጋፍ ውጪ ሆነ ማለት ነው። አሁን እሱ በሌለበት የትግራይ ጦርነት ተጀመረ። ከፋኖ ጋር መንግስት ተዋጋ። ሶ ኢት ኢዝ ዊዝአውት ጀዋር። ይሄ ሁሉ የተፈጠረው ከጀዋር ውጪ ነው። አሁን ሀገሪቷ እየወደቀች ነው። ምን ይዛ? የኦሮሞ መንግስት ይዛ ጀዋር የመጣበትን ዓላማ የኦሮሞን የኛን ህዝብ ይዛ፣ በዛ ላይ የኦሮሞ ህዝብ እየተጎዳ ባለበት መንግስታችን ልክ ወያኔ ስልጣን ላይ በነበረበት ታይም እኛ ልክ እንደ ትግራይ ህዝብ ዝም ብለን ማለት የለብንም። ሶ የሆነ ነገር ማስቀመጥ አለብን። ኦኬ የኦሮሞ መንግስት ይዛ እቺ ሀገር ብኛ ላይ አትውደቅ የሚል ነው የኦሮሞ ሊቃን የተሰባሰቡበት። እሺ ሶ ይሄ ልክ አይደለም የሚሉ ከሆነ ኦኬ የመጨረሻውን ተናገረውና ደቂቃ አልቋል። ስለዚህ የነሱ የኦሮሞ ሊቃን የተሰባሰቡበት ዋና ዓላማው ይሄን መንግስት ልክ እየወደቀ ስለሆነ በእኛ ላይ እንዳይወርቅ ነው። ዛት ሺት በእኛ ላይ እንዳይወርቅ ማለት ምን? ዘንባባ ነው ምሰሶ ነው? በእኛ ላይ እንዳይወርቅ እንደዚህ ምንድን ነው? በእኛ ላይ እንዳይወርቅ ምን ማለት ነው? በእኛ ላይ እንዳትወርቅ ማለት የኦሮሞን ህዝብ እየተጎዳ ባለበት ታይም እኛ ስልጣኑ ነው የቄሮን እንትን ፓርቲሲፔሽን ኦሬዲ ይሄን መንግስት ስልጣን ላይ ቁጭ ያደረገው እስካሁን እዛ ላይ ያዙ። እሺ ሶ ልጅ እኮ ራሱ ይስቃል። ዛት በእኛ ላይ እንዳትወርቅ ማለት ይሄ ነው። ታትስ ቻንስ ለሰጠኝ ቴንክ ዩ ረሺዳ ቴንክ ዩ። ዋናው ምንድነው ጥያቄ መጠይቅህ እንድታስረዱኝ ነው እንጂ ሌላ ኢንቴንሽን የለኝም። ግን እስከ መጨረሻው ድረስ ጥያቄ መጠይቅህ አንድም የህዝቡ ጥያቄ ነው፣ ሁለትም መጠየቅ ስላለበት ነው። መመለስ ደግሞ እንደውም ፖለቲከኛ ጥያቄ ሲጠይቅ ደስ ሊለው ይገባል። በእርግጥ ብዙዎቻችሁ በዛ አውድ ነው። ሌሎቻችሁም ስገቡ ጥያቄ ስትጠየቁ ፐርሰናሊ አታክ ላደረግህ ምናምን አይደለም፣ የገባህን እንድታስረዳኝ ነው። እንደውም ደሞር ጥያቄ ስትጠየቅ ብዙ ደቂቃ ታገኛለህ ለማስረዳት ለመናገር። ስትጠየቅ ማስረዳት ያልቻልከውን ፖለቲካ አታራምድ። ካልገባ ማስረዳት አትችልም ማለት ነው። አንድ ሰው የሚያስረዳው የገባውን ነው። ካልገባህ ደግሞ መጠየቅ አለብህ አንተ ራስህ። ለሁላችሁም ለሱ ማለት አይደለም። እና አንዳንዴ ጥያቄ ሳነሳ እኔም እንዲገባኝ ነው እንድታስረዳኝም ነው፣ ህዝቡን ማወቅ ስላለበት ነው። ይሄ በጨለማ ውስጥ የሚደረግ ነገር ዝም ብሎ በብርሃን ላይ ሲወጣ እንዳይገለጥብን ሁላችንም ለሀገራችን ካለን ቀናነት ነው ያን ፈታተን ማወቅ አለብን። ፖለቲከኞችም ሲናገሩ ሁላችሁም ይልመድባችሁ። ነገ ከነገ ወዲያ ጀዋርን ስታገኙት እንደ ከዚህ ቀደሙ በለው እንደዚህ ቄሮ ተበድለናል፣ መምሩ ፖለቲካው ኢኮኖሚው እንደዚህ ምናምን ካለ በኋላ ኦኬ ትልና ጥያቄ ትጠይቃለህ። እንዴት ነው የምትፈታው? ሌትስ ሴይ የኢትዮጵያ መሪ ነህ፣ የኦሮሞ ሕዝብ ችግር በዚህ ነው የምፈታው ብለህ ንገረን። በርካታ የኦሮሞ ብሔር ተወላጆች ይህን እያደረጉ ነው። ጉድ ሳይን
ስለዚህ ያን መለማመድ ስላለብን ያለ መናገር ነው። ሁላችሁም ፖለቲከኞቻችሁን ጠይቁ። ስትጠየቅ ጠልነህ ጥላቻ የሚባል ነገር የለም ማይ ፍሬንድ። ስለ ሀገሬ ነው እያወራ ያለው። ሀገሬ ልታስተዳድር ነው እንደምትመጣ እየነገርከኝ ያለው። እንደ አንድ ግለሰብ ጠይቃለሁ፣ ሌላውም ይጠይቃል። አንተ ደግሞ ማስረዳት ውዴታ ሳይሆን ግዴታ ነው። ፖለቲከኛ ነኝ ብለሃል። ቴንኪው ረሺዳዬ ስለመጣ ከልብ ነው ማመሰግነው። ወደ ጋዜጠኛ ኤቢ እንሄዳለን። እሺ ቴንኪው፣ በጣም አመሰግናለሁ። ቴንኪው ቴዲ። ቴንኪው ወንድሜ። እሺ አመሰግናለሁ ቴዲ እድሉን ስለሰጠኸኝ። ያው በተነሳው በጀዋር ጉዳይ ነው ሐሳብ መስጠት የምፈልገው። እኔ ጀዋርን አሳንሰው ከሚያዩትና ኦሬዲ መክነዋል ከሚሉ ሰዎች አይደለሁም ያለሁት። ጀዋር መሐመድ አሁንም ትልቅ ተጽዕኖ አለው ማህበራዊ ሚዲያው ላይ። በፖለቲካውም ይሁን በየትኛውም የማህበራዊ ሚዲያ እንቅስቃሴ እንደሱ ተጽዕኖ ያለው ሰው የለም። እኛም አሁን አጀንዳ አድርገን ብዙ ሰዓት ወስደን ያወራ ነው ተጽዕኖ ስለፈጠረብን ነው። ሶ ኢዝ ፓወርፉል ማለት ነው። ሌላው አሁን ኮሜንት ስር ላይ ምናምን ስለሱ የሚያወሩ ሰዎች በድሮም ጊዜ ወያኔን በሚታገልበት ጊዜም እንደዚህ ኮሜንት ይጽፉ ነበረ። ኦሮሞ ሆኖ በሺዎች የሚቆጠሩ ከስርዓቱ ጋር ሆኖ እነ ጀዋርንም ሁሉንም ሲቃወም የነበረ በጣም ብዙ ነበር የነበረው። ይሄ ነገር ጀዋርን መክኗል ለማለት የሚያበቃን ጉዳይ አይደለም። ጀዋር ኢዝ ፓወርፉል ከሚባሉ ፖለቲሻኖች መካከል ኢትዮጵያ ውስጥ አንዱ ነው። ብቻውን ነው ሳይሆን አንዱ ነው። ግን ድሮ የነበረውን ስርዓት ጀዋር ብቻውን ነው ያመጣው የሚለው አስተሳሰብንም አልደግፍም። ብዙ ሰዎች የተሳተፉበት ነገር ነው። ግን በብዛት ስርዓት የትም ዓለም ላይ የሚወድቀው ራሱን በራሱ ነው የሚያጠፋው እንጂ የሆነ ግለሰብ ወይም የሆነ ቡድን አይደለም የሆነ ስርዓትን የሚያጠፋው። ስርዓት ራሱን ነው የሚያጠፋው። ወያኔም ብታይ ወያኔ ራሱን አጠፋ እንጂ ጀዋር መሐመድ ወይም ሰንበዲ አይደለም። ወያኔ ህዝቡን ባይበድለው ኖሮ ጀዋር ሺህ ጊዜ ተነስ ቢሎ አይነሳም ነበር። እስክንድር ነጋ ሺህ ጊዜ ቢጽፍ አይጽፍም ነበር። ወያኔ ግን ራሱ በቃ ኦሬዲ አልቲሜት ፓወር አለኝ ብሎ ስላሰበ ህዝቡን በደለ። የበደለው ህዝብ ተነሳበት፣ ስልጣኑን ለቀቀ ማለት ነው። ዋትኤቨር ብልጽግናም ይሁን ማንኛውም ስርዓት ወደፊትም ይመጣም ቢሆን የሚቀጥለው ህዝብ እስከወደደው ድረስ ህዝብን እስካላስቀየመና የህዝብን በተለይም ሴንሲቲቭ ፓርቲ የሆነ ነገር እስከጠበቀ ድረስ ነው። ወያኔን መቀሌ የሸኘው ነገር የአዲስ አበባ ማስተር ፕላን ብቻ ነው። ጀዋር መሐመድ ሺህ ጊዜ ቢጽፍ የኦሮሞ ወጣት አይነሳም ነበረ። ማስተር ፕላን የሚለውን ነገር ይዞ ወያኔ ባይመጣ ማለት ነው። ማስተር ፕላኑ ነው ሴንሲቲቭ ነገር ወጣቱን እንዲነሳ ያደረገው ጀዋር መሐመድ ስለጻፈ ሳይሆን የማስተር ፕላኑ ጉዳይ ኦሬዲ በቃ መሞት ለዚህ ጉዳይ እንሞትለታለን ብሎ የሚያስበውን አጀንዳ ስለፈጠረ ነው ወጣቱ የተነሳው ማለት ነው። ሶ መንግስት ራሱ የህዝብን ሴንሲቲቭ ፓርት በተለይም የሃይማኖት ጉዳይን የሆነ ማህበረሰብ በጣም ሴንሲቲቭ አድርጎ ሴንትራል ነርቨስ ሲስተሙ አድርጎ የሚያስባቸውን ነገሮች አክብረህ ይዘህ ከቀጠልክና ህዝብን የሚያማርር በተለይ የኢኮኖሚ ጉዳይ፣ ጦርነት፣ ሰላም ማጣትን ምናምን አይነት ነገሮችን ኮንትሮል አድርጎ ህዝቡ በሀገሩ ደስተኛ እንዲሆን በመንግስት ደስተኛ እንዲሆን መንግስት ማድረግ ከቻለ የተኛውም ኃይል ገፊ ቢኖር መንግስት ህዝቡም አይነሳም፣ መንግስትም ሊቀጥል ይችላል። በትግን በማህበራዊ እንቅስቃሴ ብቻ ወይንም ደግሞ የሆኑ ሰንበዲዎችን ስላጥላላህ ምናምን አንተ የፈለከ ነገር ብታደርግም ዘላለም ኖራለው ብትል ዓለም ላይ በጣም ሀያላን የሚባሉ ስርዓቶችም መጨረሻ ላይ በበደሉት ህዝብ እጅ ነው የሆኑት። መንግስቱን በእኛ ሀገር ደርግን መውሰድ እንችላለን፣ ኃይለ ሥላሴን መውሰድ እንችላለን። በእኛ ራሱ እነ ናፖሊዮን ቦናፓርቲን መውሰድ ትችላለህ፣ ሮማን ኢምፓየርን መውሰድ ትችላለህ። ዓለማችን ላይ ሀያል የሚባሉ ማንም አይደፍራቸው የሚባሉ ስርዓቶች የወደቁት ህዝብ በድለው ነው። ስለዚህ እኔ መንግስት ይወድቃል ብዬ የምለው ጀዋር ስለጻፈ እነሱ ቡድኑ ስለተደራጀ ስላልተደራጀ ሳይሆን ከህዝብ ጋር ያለው ኢንቲሜሲ የህዝቡን ኑሮ በማሻሻል ሂደት ላይ የሚሰራው ስራ የሚያመጣው ለውጥ ነው መንግስትን ሊያስቀጥለውም እንዳይቀጥልም ሊያደርገው የሚችለው ብዬ ነው ማስበው። በተለይም የህዝብን ሴንሲቲቭ የሆነ ነገር ህዝብ የሚወደውን ነገር እስካልነካ ድረስ ህዝብ በመንግስት ሊያምጽ አይችልም። ጀዋር የሚያነሳው ቄሮ የለም የሚለው ላይ
ጀዋር እስካሁን ድረስ ባለው ፌስቡክ ላይ መጻፍ ከጀመረ ጊዜ ጀምሮ እንደ ድሮ ተነሱ መንገድ ዝጉ አላለም። ስለዚህ ተነሱ መንገድ ዝጉ ብሎ የሚዘጋ ሰው ሲጠፋ ነው አሁን የሚነሳለት ሰው የለም ብለን ልንል ምንችለው። አሁንም ፌስቡክ ላይ እስከ 80,000 ሰው ላይክ ያደርጋል እሱ የሚፖስተውን ፖስት አይቻሉ። እሱ የፖስተውን ፖስት ከ80 የትኛውም ሰው ላይ የትኛውም ሰው ፖስት ፌስቡክ ላይ ቢፖስት በዛ ልክ ላይክ አያደርግም። የሀገሪቱ ውስጥ ያሉ ትላልቅ ኦፊሻሎችም ፖለቲከኞችም አርቲስቶችም ማንም ሰው ፌስቡክ ላይ ፖስት ቢያደርግ በዛ ልክ ላይክ አይደረግም። ኢቭን ኢፍ ጀዋር መሐመድ ተሳስቶ እንኳን የሆነ ፖስት ምንም ትርጉም የሌለው ነገር ቢፖስት አንድ ሰው አስቦ አቅዶ በጣም ብዙ ተጠቦ ብዙ አንብቦ ከጻፈው የበለጠ ተቀባይነት ሊያገኝ ይችላል። ይሄም ማለት በሰው ዘንድ ተቀባይነት አለው ማለት ነው። ብዙ ደጋፊ አለው ማለት ነው። አንደር ኤስቲሜት ማድረጉ ተገቢ አይደለም ብዬ አስባለሁ። ልክ ጀዋር መሐመድ አብይ አህመድን አንደር ኤስቲሜት የሚያደርግበትን መንገድ እንዲሁም የአብይ ደጋፊዎች የመንግስት ደጋፊዎችና አብይ ጀዋርን የሚቃወሙ ሰዎችም አንደር ኤስቲሜት የሚያደርጉበትን ነገር ትክክል አይደለም ብዬ አስባለሁ። ጠቅላይ ሚኒስትሩን ጀዋር መሐመድ ልክ እሱን ሌሎች አሁን እዚህ ቤት ምንሰማቸው የነበሩ ሰዎች በሚገልጹት ልክ ነው የሚገልጻቸው። ትክክል ነው ብዬ አላስብም። ጠቅላይ ሚኒስትሩን በጣም ተጽዕኖ ፈጣሪ ስለሆኑ ኃያል ስለሆኑ ነው የሀገሪቱ ጠቅላይ ሚኒስትር የሆኑት። ይሄን ሁሉ 130 ሚሊዮን 35 ደርሷል አሉ። ይሄንን ህዝብ እየመሩ ያሉት ተጽዕኖ ፈጣሪ ሰው ናቸው። ትልቅ ሰው ናቸው። አቅም አላቸው። እሱ አንደር ኤስቲሜት ማድረጉ ትክክል ነው ብዬ አልልም። ልክ እንደዛው ደግሞ የሚቃወሙ ሰዎችም ጀዋርን አንደር ኤስቲሜት ማድረግ ካለው አቅም አንፃር ትክክልም አይደለም። ሰዎቹ ራሱም እያወሩ ያሉት ተጽዕኖ ፈጣሪ ስለሆነ ነው። በቃ እኛም ሰዓታችንን ሰውተን ስለ ጀዋር እያወራን ያለነው ጀዋር ተጽዕኖ ፈጣሪ ስለሆነ አቅም ስላለው ነው። ስለዚህ አንደር ኤስቲሜት የሚደረግ ሰው አይደለም፣ ትልቅ ሰው ነው ጀዋር። ሁለተኛ ደግሞ ከነዚህ አሁን በማህበራዊ ሚዲያ ላይ ሰልፍ ምናምን የሚወጡት ምናምን እነ ጀዋር ያሉበት ቲም እኔ ለውጥ ያመጣል ብዬ አላስብም። የኢትዮጵያን ለውጥ ቴዲ ቅድም ስታነሳው ከነበረው ነገር ጋር እስማማለሁ። ጀዋርን አንደር ኤስቲሜት ያደረጋችሁበትን መንገድ 100% ተቃውሜ፣ ግን የነ ጀዋር ቲም ለኢትዮጵያ ሰላም ያመጣል ብዬ አላስብም። ምክንያቱም መጀመሪያ እነሱ መቼ ተግባቡ? እነሱ ተግባብተው የጋራ የሆነ ማንፌስቶ ቀርጸው ከብሔር ቋታቸው ወጥተው ከተደበቁበት ይሄ ከብሔር ቋታቸው ወጥተው አማራም ከሚሉት ኦሮሞም ውስጥ ሆነው እርስ በርስ ሊግባባ የማይችል ሊያገዳድል የሚችል አጀንዳን ይዘው አጀንዳውን ለጊዜው በይደራ የሚያመጣው ሐሳብን አሸንፎ የጋራ አንድ ራዕይ ግብ ቀርጾ አንድ ሀገር አለችን እቺን ሀገር በጋራ እናልማ መገዳደል ይቅር የሚለውን ሐሳብ ይዘው አንድ የሆነ አቋም ይዘው ጠንካራ የሆነ ሰላም በሰላማዊ ትግል ነው ማምነው። በሰላማዊ ትግልም ይሁን በሰላማዊ ትግልም እንኳን ባይሆን የሚንቀሳቀሱበት መንገድ አንድ መሆን አለባቸው መጀመሪያ። በተለይ ደግሞ ከወያኔ ጋር አንድ የሚኖር አይመስለኝም። ኢትዮጵያን የበታተናት ወያኔ ስለሆነ ማለት ነው። ከወያኔ ጋር አንድ ሆናለው የሚለውን ነገር አላምንበትም። ግን አንድ ሆነው ጠንካራ አንድ የጋራ አቋም ያለው አንድ ማንፌስቶ ያለው ሁሉንም ሊያግባባ የሚችል የኦሮሞውንም የትግሬውንም ሊያግባባ የሚችል ማንፌስቶ ይዘው ከመጡ እንጂ አሁን ባለው ሁኔታ ለውጥ ያመጣሉ ብዬ አላስብም። ኦኬ ትልቅ ፖለቲከኛ ከሆነ አንድ ሰው ትልቅ ፖለቲከኛ ከሆነ የሚከተለው ነገር እንዲሆን መታገል አለበት። የእድር አባላቶችን ሰብስበ አንተ የምታውቃቸው ዘመድ አዝማድ በእነሱ ተመርጠህ ሊቀመንበር ስለመሆን አይደለም ማሰብ ያለብህ። ትልቅ ፖለቲከኛ ከሆንክ በመላ ኢትዮጵያ ሐሳብን ሸጠ በሁሉም ተመረጥ። ያ ሲሆን ብቃትህ ነው የሚያሳየው፣ ብቃትህ ነው የሚለካው። እድር የምሰበስብ ከሆነማ እኮ እድርን ትቆረቁራለህ። አንዱን እድር ከሌላ ጋር ታጋጫለህ ምናምን፣ የእድሩ አባላቶች ምናምን ይመርጡዋል። ኢትዮጵያ ውስጥ ተዘዋዙረ በሁሉም ተመረጥ፣ ሐሳብን ሽጥ። በኦሮሞ ተመረጥ። ኦሮሞ ተበደለ ተጨቆነ ምናምን ሳይሆን ለኦሮሞ የመፍትሄ ሐሳብ አምጣለት። አሁን ህዝቡ የሚጠይቀው ያንን ነው። ለአማራው የመፍትሄ ሐሳብን ሽጥለት፣ ለትግራዩ ሽጥለት፣ ለስልጤው ለወላይታው ሽጥለት። ከሁሉም ኢትዮጵያውያን ጋር ተመዝገብና ተዘዋዙረ የምርጫ ቅስቀሳ አድርግና ፐርሱዌድ አድርገ አንተ ጎበዝ ፖለቲከኛው ያለ መኪናው የሚከተል እኮ ነው ያለው። እኔ ሁሉ እግዚአብሔር ይመስገን ሌላ ቋንቋ እናገራለሁ። የወጣሁበትን ማህበረሰብ ላዘልልል እችላለሁ።
የወጣሁበትን ማህበረሰብ ማዘለልማ ፖለቲካ አይደለም። ፖለቲከኛ ማለት ከወጣበት ማህበረሰብም ውጪ ስትወደድና ስትሰማ ነው። የወጣበትን ማህበረሰብ ችግር ብቻ መፍታት ሳይሆን የመላ ኢትዮጵያ ቅድም ነግሬያቸዋለሁ። የነ ኃይሌ ፊዳንና የነ ዶክተር ሰናይ ልኬን ማለት ነው። የኦሮሞ ብሔር ካበረከተልን ዘመን የማይሽራቸው ምርጥ ፖለቲከኞች መካከል እኔ ምንጊዜም መወደስ ያለባቸው እነ ዶክተር ሰናይ ልኬ፣ ኃይሌ ፊዳ የኢትዮጵያውያንን ችግር ስለመፍታት የሚያስቡ ሰዎች ናቸው። እንደዛ ማሰብ ትችላለህ ወይስ እዛው ጉራንጉሩስ ገብተህ በተወጣበት ማህበረሰብ ብቻ ዝም ብላ መልማለ ጉማ ያስጨፍረ በቃ ተነስ ተቀመጥ ብላስ ብለህ ወደ ፖለቲካ ሰራው ልትል ነው? እንደዛ አይደለም። አሁን ወደዛ ሐሳቤ መምጣት አለብን። ፎካከራል። ቅድስትም ሐሳቧን ትሸጣለች፣ ቄሮም ይሸጣል፣ ጋዜጠኛ አቢም ይሸጣል፣ ቴዲም ተኩማም ታምራትም ሁሉም ሶራም ለለናም ትሸጣለች። ኢትዮጵያ ውስጥ ተዛዝረ ሐሳብን ትሸጣለች። አብላጫ ድምጽ ያገኘ ይመረጣል። ይሄ እንደሚሆን ስለገባቸው ይመስለኛል ብሔርተኞች የመጨረሻ ትንቅንቅ ላይ ናቸው። ቢኮዝ ብዙ ኢንተረስት ግሩፖች አሉ። በነገራችን ላይ የብሔር ፖለቲካ እናንተ ብዙዎቹን እኮ ኢንቨስተር አድርጓል። ትቀልዳለህ እንዴ? ከባዶ ኪስ ተነስተ መልታይ ሚሊዮነር ሆነ መልታይ ሚሊዮነር ያደረገህ ጉዳይ ይዘጋ ሊቆም ነው ቢባል ሁሉንም ተኩሰ አለመግደልህ እንደው አብዛኞቹ እንጀራ ገመዳቸው እኮ ነው። አብዛኞቹ ኑሯቸው የሚኖሩበት ነው። የትኛው ሌበር ፎርስ ውስጥ ገብተህ ተቀጥረህ ተወዳድረህ የሰራኸው እንዳይቀር ነው። የት ነው የምትሰራው? የሥራ ቦታ የት ነው? ለምሳሌ ጀዋር የት ነው የተቀጠረው? መስሪያ ቤቱ የት ነው? የት ነው የተቀጠረው? ምን አይነት ችግሮችን ፈቷል? ከዚህ ቀደም የትኛው የመንግስት መስሪያ ቤት ተቀጥሮ ሰርቷል? ጠዋት ማታ ኦሮሞ፣ አማራ፣ ስልጤ እያልክ አንዱን በአንዱ ላይ ያነሳሳ ከዛ ቱር ታደርጋለህ፣ ገንዘብ ትሰበስባለህ፣ የሆነ መጽሐፍ ትጽፋለህ፣ ኪስህ ትከታለህ፣ ከዛ አይስክሬም እየላስክ ተነትናለህ። ምንድን ነው ይሄ? ይሄ ፖለቲካ አይደለም። ህዝቤ ከገባበት ችግር እንዴት እንደምታወጣው ንገረው። እሱም ይጠይቀሃል፣ ታስረዳለህ፣ ይመርጣሃል። ፔሬድ አለቀ። ፖለቲካ በዚያው ነው የምናወራው። ዛሬ መሬት ላይ ያለው ሰማይ ምድር የዞረበት ህዝብ ነው ያለን። ይኸው በየመን ሲሰደድ እየሞተ ያለ ህዝብ ነው ያለን። ይሄ በየመን የሚሰደድን ህዝብ ችግር እንዴት ነው የምትፈታው? ኦሮሞ ሞቷል፣ ሰምታችኋል አይደል? በዜና ኦሮሞ ወገኖቻችን ሞቷል፣ አማራው ሞቷል፣ ትግራዮች ሞቷል። ከሞቱት ከሰባዎቹ መካከል እና ኦሮሞ ባለ ጊዜ ነው ብትለው በየመን በኩል ለምን ይሰደድልሃል? ትግራዮች ቲፒኤልኤፍ የዚህን ህዝብ ችግር መች ነው የምትፈታው? መች ነው የምትጠይቀው? አማራ ህዝብ መች ነው ችግሩ የሚፈታው? ስለዚህ እያንዳንድ ፖለቲከኛ የውዴታ ግዴታ ነው ችግራችን። የሞቱት 122 ናቸው፣ 70 አይደሉም። እሺ ዴቨሎፒንግ ስቶሪ ስለሆነ አስክሬናቸው ያልተገኙ ማለት ነው። ቀሪዎቹ ስላልተገኙ ነው አስክሬናቸው የሞቱ ተብሎ ያልተዘገበው። ትክክል። እኔ በሰባው ይዤ ነው። ትክክል። ይሄ ይሁን ሲባል አቅም የሌላቸው ሰዎች ሁሉ ጊዜ ይፍጨረጨራሉ። ምክንያቱም እኔ የትኛው የመጫወቻ ሜዳ ውስጥ ገብቼ ተጫውቼ እንደማሸነፍ አውቀዋለሁ። ስለዚህ በተቻለኝ መጠን ወደ ለራሴ ላሸንፈው ወደምችልበት የመጫወቻ ሜዳ ነው ማመጣ። ብሔርተኞች እንደዛ ነው የሚያደርጉ። ሁልጊዜ ተጫውቶ ሊያሸንፈው ወደሚችሉበት የመጫወቻ ሜዳ ነው የሚያመጡ። እንደዛ ሳይሆን አገር መትረፍ አለባት፣ ህዝብ መዳን አለበት። እኛ እናልፋለን፣ ወጣቶች መኖር አለባቸው። እድሜ ልክን ቄሮ ምናምን ፋኖ፣ ኦሮሞ፣ አማራ፣ ትግሬ እያልክ መኖር የለብህም። ያ ጊዜ ያበቃል። ያ ጊዜ ከማብቃቱ በፊት ግን ብዙ የሚፍጨረጨሩ ነገሮችን ልታይ ትችላለና ያም ይመስለኛል ዛሬ የምታያቸው ነገሮችና ከምንም ነገር በላይ በተደጋጋሚ የምናገረው ችግር አለ። ሁልጊዜ የዘገብን ነው፣ ሁልጊዜ እያወራን ነው። አሁን እኛ የቸገረን ይሄን ችግር እንዴት ፈታው? 1 2 3 ብለህ ንገረኝ። እንደ ፖለቲካ የጠፋብንና እነዚህ ፖለቲከኞች ይሄን ማወቅ አለባቸው ለማለት ያ ነው። ቴንኪው ጋዜጠኛ ኤቢ። አንዳንድ ሰዎች ገና ከወዲሁ ገለልተኛ ሆነ መተንተን ስትጀምር አንዳንድ ጥቅም ስለቀረብ ነው ተገፍተ ነው ምናምን ትላላችሁ ነው። የሰው ልጅ እንደዛ አታስቡ፣ እንደዚህ አታስቡ። ነገ ከነገ ወዲያ ሌሎችም እውነታውን አይተው ወደና የእናንተን አፈርተው ስድብ ፈርተው እንዳይመጡ ነው የምታደርጓቸውና ጋዜጠኛ ኤቢ ገለልተኛ ሆኗል። የመንግስት ደጋፊ መሆኑን አብቅቷል። እንድታውቁት ነው። ስቶራ ወደ አንተ ልምጣ ወንድሜ፣ 5 ደቂቃ አለ።
እሺ አመሰግናለሁ ቴዲ። ያው ብዙ ነገሮች ተነስተዋል። ቅድም ካልካቸው ነገሮች ልነሳና ለምሳሌ ባለፉት 7 ዓመታት የብልጽግና ጡንቻ ጠነከረ ወይስ የጀዋር ጡንቻ ጠነከረ በሚለው አስተሳሰብ ነው እና የዛሬ 7 ዓመት በፊት ወደ አዲስ አበባ ሲገባ ጀዋር መሐመድ አዲስ አበባ ላይ ሁለት መንግስት አለ ብሎ እንደፈለገ የሚፎክርበት ሀገር ነበረ። የሱ ውሳኔዎች እንደ መንግስት ውሳኔ ሁሉ እየታዩ ብዙ ነገሮች እንደተደረጉ ቅድም አውርተናል። ዛሬ ላይ የት ነው ያለው ጀዋር መሐመድ? ዛሬ ላይ የት ነው ያለው አብይ አህመድ? አብይ አህመድ ትክክለኛ ፖሊሲ የሚሆን የተሳሳተ ፖሊሲ የሚሆን በትክክለኛው መንገድ የሚሆን አይሆን የሆነ ነገር ለሀገሪቷ እየሰራ ነው። አሻራውን እያሳረፈ ነው። ወደድንም ጠላንም ማለት ነው። ጀዋር መሐመድ ዛሬ ወደ አክቲቪስትነት ተመልሷል። ሰዎች ፖስት ያደረጉትን ነገር ሼር እያደረገ አስተያየት መስጠት ብቻው ነው አልሰራው። ዛሬ ላይ ለምሳሌ የዛሬ 5 ዓመት ከ5 ዓመትም በፊት በስልጣን ለውጡ ከመምጣቱ በፊትም የ12ኛ ክፍል ማትሪክ ሊክ አድርጎ ኢንፎርሜሽን የሚያገኝ ሰው ነበር። እስከዚህ ድረስ ፓወር የነበረው ሰው ነው። ያንን ፖይንት ቅድም ቅድስት እንዳነሳቸው የሚያገኝ የነበረው ዛሬ ወይ ብልጽግና ውስጥ ባለስልጣን የነበሩ ወይም ዛሬ ከብልጽግና አኩርፈው ከሀገር የወጡ ሰዎች ጋር ነው። ለምሳሌ ያው እንደነ ምልኬሳም እንደነ አብይ አህመድም እንደነ ብርሃኑ ጁላም ኢንፎርሜሽኑን ከነዛ ነበር የሚያገኘው። ቅድም ቅድስት በደንብ አብራርተዋለች። ዛሬ ያ ሲስተም የለም። ዛሬ መሬት ላይ ስር የሰደደ መዋቅር አለው ወይ ጀዋር መሐመድ የኦሮሞ ህዝብ ላይ? ሁለተኛ የኦሮሞ ህዝብ ላይ ለምሳሌ ዛሬ ፑፔት የሆነ የክልል ላይ አስተዳደር ነው ያለው። የሆነ ጊዜ አባዱላ ገመዳ ሲያወራ ሰምቻለሁ። ኦቢኤንን ለማቋቋም እንዴት አይነት መከራ እንዳዩ ምናምን ሲያወራ ሰምቻለሁ። ከማዕከላዊ መንግስት እየተደወለ እንዴት ታረጋላችሁ፣ እንዴት ሳናቀኛ ታረጋላችሁ የሚባል ስርዓት ነበር። ያ ነገር አለ ዛሬ ኦሮሚያ ክልል ላይ ተደውሎ ይሄን አታርግ የሚለው ሽመልስ አብዲሳን እንደዚህ እንዳታረግ እንደዚህ አርግ የሚለው አካል አለ። ቢያንስ በራሱ ነገሮችን መወሰን የሚችልበት አቅም ላይ ደርሷል። ሪሶርስ በተመለከተ ስናወራ ዛሬ ትናንት ቄሮ የነበሩ ሰዎች በአብዛኛው ሰዎች በመንደራቸው በወረዳቸው የተለያዩ ሪሶርሶችን በማህበር ተደራጅተው ወጣቶቹ እየሰሩ ነው። ከሌላ ቦታ መጥተው ለምሳሌ ሀብታቸውን የኦሮሞን ሀብት እየዘረፈ የሚጠቀም አካል የለም። ይሄ አንድ ፕሮግረስ ነው። ለምንድን ነው ታዲያ ወጣቱ የሚነሳው? እንደዚህ ለሆነ ነገር ችግር አለ። ኦሮሚያ ክልል ሰው ይሞታል፣ ሰው ይፈናቀላል፣ ሰው ይሰደዳል። እንደማንኛውም ኢትዮጵያ ኢኮኖሚካል ችግር አለበት። ይህ ግልጽ ነው። ግን ችግሮቹ ቢያንስ በአንጻራዊነት የጠየቃቸው ጥያቄዎች በመሰረታዊ ነገር ለመፍታት ጥረት እየተደረገ ነው። እንደማንኛውም የኢትዮጵያ ህዝብ ማለት ነው። መሬት ላይ አሁን ጀዋር መሐመድ በእንደዛ ደረጃ ኢንፎርሜሽን እንኳን የሚያገኝበት አቅም የለውም። ሰከንድ ሃንድ ኢንፎርሜሽን ነው እንጂ የሚያገኘው ዳይሬክት የሆነ ኢንፎርሜሽን እንኳን ከማዕከላዊ ስብሰባ ምናምን ላይ ማግኘት እንኳን የሚከብድበት ሰዓት ላይ ሆኗል እሱ ያለው። አቅሙ ታዲያ ዛሬ ምን ላይ ነው? አሁን አብይ አህመድ ደግሞ ማየት ይቻላል። በተቃራኒ ቢያንስ በኦሮሚያ ማህበረሰብ ላይ የተወሰነ ደረጃ ቅቡልነትን ይዞ ክልሉን ስቴብል አድርጎ በተወሰነ መልኩ እያስተዳደሩ ነው ያሉት። ሀገሪቷንም ልክ እንደዛው። እነዚህ ሁሉ ሁኔታዎች ባሉበት እንደገና ህዝብን አነሳስቶ እንደገና በአንድ ፖስት ተነሱልኝ፣ እንደገና ወደዚህ መንገድ ግቡ፣ ብልጽግናን አውርዱልኝ ቢል የሚሆን ነገር ነው ብዬ አላምነው። ያው የሱ ሜን ጎል ያው ጠቅላይ ሚኒስተር ለመሆን ነው። ጠቅላይ ሚኒስተርበት የሚኮንበት መንገድ በጣም የራቀበት ይመስለኛል። አብሮት ያሉትም ሰዎች እኮ በቀደም ሲሉ እንደነበረው ዓለም አቀፍ ተቋማት እንኳን ይህን መንግስት ለመጣል እየተባበሩን አይደለም የሚል ቅሬታ ሁሉ እያቀረበው ነው። ያ እንግዲህ የመንግስቱን ጥንካሬነት የሚያሳይ ነው። እና ጀዋር በምን አይነት መልኩ ነው እንደዚህ አይነት ሶሉሽኖች የሚመጣው የሚሰጠው? በምን አይነት ሂደት ገብቶ አሁን የኦሮሞን ወጣት ሊያስነሳሳ ይችላል? የትኛውን ስስኩን ተናግሮ ይህንን ችግር ልፈታልን ነው የሚለውን ብልጽግና ያልፈታለት ችግር የትኛውን ብሎ ለምሳሌ ያው ያልተፈቱ የኦሮሞ ህዝብ ጥያቄዎች ሊኖር ይችላሉ፣ ግን መሰረታዊ የሚባሉ ሶሉሽኖች ግን እየተገኙ ነው። አሁን የትኛውን ነው ስስ ብልቱን የሚነካው የኦሮሞ ህዝብና የሚያነሳሳው?
ትናንት እኮ በሱ ፖስቶች እኮ በሱ ሼር በሚያደርጋቸው ነገሮች የአማራ ህዝብም እኮ ተነስቷል እኮ ኦሮሞ ህዝብ ደሜ ነው ብሎ ተነስቶ አብሮ ታግሏል። አሁን ያንን ቢያደርግ የሚነሳ የአማራ ህዝብ፣ የጉራጌ ህዝብ፣ የሀዲያ ህዝብ አለ? በምን መልኩ ነው የሚያስቡት ለማለት ነው። እሺ አመሰግናለሁ። ኮዝ ከሌለ ብሔርተኝነት መቆም አይችልም። አሁን ቲፒኤልኤፍ የገባበት ትልቁ ፈተና ጣት እየቀሰረ የሚያሳየው ነገር አጣ። ማንን ያሳይ? አፋር የመሸጉትን እንዳሳይ ትግራዋይ ናቸው ራሳቸው። ከዚህ ቀደም አንድ ላይ በነበሩበት ሰዓት ኦኬ ኢትዮጵያንስ ካምፕ ውስጥ ያሉ አላዋቂ ተንታኞችን ይሄው ሊመጡብን ነው፣ ሊበሉ ነው፣ ሊያጠፉ ነው፣ ይሄው ትግራይ እናጠፋለን እያሉ ነው ምናምን አያጅበው መጣለ ይላቸው ነበር። ዛሬ የሉም እነሱ። ብሔርተኝነት ኮዝ ካሳጣኸው እርስ በርሱ ይባላል። እርስ በርስ ከመባላት በፊት ከዚህ ሐሳብ መውጣት አለብን። ብሔርተኝነት የሚጠቅመው ለኦፒኒየን ሊደሮች ብቻ ነው። ብሔርተኝነት የሚጠቅም ገንዘብ መሰብሰብ ደረጃ ላይ ከደረስክ ብቻ ነው። ካልደረስክ ማይ ፍሬንድ አይጠቅምህም። እሺ ወደ ታምራት እንሄዳለን። ታሜ ኦኬ ያ ምንድነው እኔ ልጨምር የሚፈልገው ትንሽ መሳት የሌለብን አንዳንድ ፖይንቶች ኦፍ ኮርስ ያው ብሔርተኛው እንደምናውቀው ወደ ምሽት አካባቢ እኛ ተራራ ላይ ሆነን ግማሽ አካላችን በተራራ ተሸፍኖ ከግማሽ ገላችን በሚፈልቀው ብርሃን ነው ህይወታችሁ ያማረው። ኢየሱስ ክርስቶስ ለዓለም ሁሉ ሲሰቀል ለብሔር ብሔረሰቦች ጎልጎታ የወጣ ነው እኛ ነን የሚል ናሬሽን አሁንም ከሚዲያም ከኛ ፖለቲካም ሊጠፋ አልቻለም። ዴሞክራሲ በዋናነት በግለሰቦች ላይ የሚንጠለጠል እሴት አይደለም። ምናልባት ለዚህ በቸርችል የብሪቲሽ ጠቅላይ ሚኒስትር የነበረው ቸርችል በ1947 በሃውስ ኦፍ ኮመንስ የተናገረው አንድ ወሳኝ ጥቅስ አለ። እሱ ምንድን ነው? Democracy is the worst form of government except for all those other forms that have been tried from time to time ይላል። ምንድን ነው በዚህ ንግግሩ ዴሞክራሲ አንደኛ ድክመቶች እንዳሉት ኢንኤፊሽንት እንደሆነ በውሳኔ አሰጣጥ ሂደትም የተቀላጠፉ ውሳኔዎችን ወስኖ የሶሳይቲውን ዕጣ ፈንታ ለመወሰን አስቸጋሪ እንደሆነ ግን ደግሞ ግለሰቦችን ፕሮቴክት ከማድረግ የተለያዩ የፖለቲካ ኃይሎችን አካውንተብል ወይም ተጠያቂ ከማድረግ አንጻር ሰላማዊ የስልጣን ሽግግርን ከማስፈን አንጻር ከዲሞክራሲ የተሻለ ስርዓት እንደሌለ ለማሳየት የተጠቀመው ጥቅስ ነው። ዲሞክራሲ ለረዥም ጊዜ የፖለቲካ እሴት ሆኖ ቆይቷል። ግሪኮች በጣም በዲሞክራሲ ያምኑ ነበረ። ግን በግሪክ ትንሽ ድንጋጤ የፈጠረው ሶቅራጥስ እኔ እስካለው ድረስ ሞት የለም፣ ሞት ሲመጣ እኔ የለውም፣ እኔ የማልፈራው ሞት እናንተ ለምን ትፈራላችሁ? የኔ መሞት እኮ ለፍትህ ወሳኝ ነው ብሎ በአቴንስ አደባባይ መርዝ ጠጥቶ ሲሞት እነ ፕላቶ ደነገጡ። ዴሞክራሲ ለካ መንጋ ዝም ብሎ ተሰብስቦ ህዝባዊ ውሳኔ የሚሰጥበት ስርዓት ነው። ስለዚህ ትክክለኛ ፖለቲካዊ ውሳኔ ሊሰጥ የሚችለው ፈላስፎች ንጉስ ከሆኑ ንጉስ ወይም ንጉስ ፈላስፋ ቢሆን ነው ይላል። ምን ለማለት ነው? ኤሊቶች በፖለቲካ ላይ ሊጫወቱ የሚችለው ሚና ለማጉላት ነው ፕላቶ ያንን የተጠቀመው ማለት ነው። ወደኛ ስናመጣ ቅድም አሁን እንዳልነው የቸርችል ጥቅስ እንደተጠበቀ ሆኖ በሞደርን ሶሳይቲም ብዙ የዓለም ህዝብ ዴሞክራሲን እንደ ወሳኝ መሪ የፖለቲካ ፍልስፍና፣ የሀገረ መንግስት ፍልስፍና አድርጎ ይጠቀማል። ይሄ ደግሞ ወዴት ነው የሚያመራው? እኛ እምነት መጣል ያለብን በህግና በተቋማት ላይ እንጂ በግለሰቦች ላይ አይደለም። ግለሰቦች በሲስተም ውስጥ በመንግስት መዋቅር ውስጥ ታይተው የሚጠፉ ጊዜያዊ አክተሮች ናቸው እንጂ እንደ ክርስቶስ አይከን የምናረጋቸው ወይም የካልት ፊገር የምናረጋቸው አይደሉም። ያ ማለት ነው የኛ ችግር ከአብይ አህመድም ከጆሃር መሐመድም ተነጥሎ የሚታይ ችግር ነው ያለብን ማለት ነው። ዴርፎር ሲስተሚክ ችግሩ ላይ ፎከስ ብናደርግ
ጥሩ ነው ብዬ አስባለሁ። ያ ማለት ነው አንደኛ ለምሳሌ የኛ ፖለቲካ አንድ ብሔር ዶሚኔት ያደርጋል። በትላንቱ ስርዓት ኢህአዴግ የሚባለው ፓርቲ ሲመራ ህወሓት ዶሚኔት አድርጎብናል። ስለዚህ በአንድ ብሔር እጅ ስር ነው የወደቀችው ሀገር፣ እነሱ ፈላጭ ቆራጭ ሆነውብናል ስንል አሁን ደግሞ ሌላ ብሔር ይወቀሳል። ነገ የስርዓት ለውጥ ሲመጣም የሚወቀስ ብሔር አለ። የዚህ ችግር ምንድን ነው? መሰረታዊና መዋቅራዊ መሆኑን ስለረሳን ነው። ፓርላሜንታሪ ስርዓት ከኢትኒክ ፌዴራሊዝም ኮምባይንድ በሚሆንበት ጊዜ ጠቅላይ ሚኒስትር የሚመረጠው በፓርላማ አብላጫ ድምፅ ካገኘው ፓርቲ ነው። የፓርላማ አባላት የብሔር ተወካዮች ናቸው። ስለዚህ ህግ አውጪውን ዶሚኔት ያደረገው አንድ ብሔር ከሆነ ኢሚዲየትሊ ኮንሲኩዌንሱ ምን ይሆናል? ኤግዚኪቲቭ ቦዲውን አስፈጻሚውንም የሚቆጣጠረው አንድ ብሔር ይሆናል ማለት ነው። ምክንያቱም አብላጫ ድምፅ ያገኘው ብሔር ወይንም ከዛ ብሔር የተመረጠው ጠቅላይ ሚኒስትር የሚሆን ከሆነ ያ ጠቅላይ ሚኒስትር ደግሞ ካቢኔ የሚያደራጅ ከሆነ እና ደግሞ የሚሊተሪውን ክንፍ የሚመራ ከሆነ የሚመራ ከሆነ ስርዓቱ በአንድ ብሔር ዶሚኔትድ መሆኑ አይቀርም ማለት ነው። ስለዚህ ያንን ለማስቀረት እንደ መፍትሄ መጠቀም ያለብን ፓርላሜንታሪና ፕሬዚደንሻል ስርዓትን አዋህድ መጠቀም አለብን ማለት ነው። ምክንያቱም ፕሬዚደንሻል ስርዓት የምንጠቀም ከሆነ ፕሬዚደንቱ ቀጥታ በሁሉም ኢትዮጵያውያን ስለሚመረጥ በአንድ ብሔር ላይ ጥገኛ አይሆንም። በብሔሬ ውስጥ ድምፅ ባላገኙ እንኳን ሌሎች ኢትዮጵያውያን እኔ ስለሚመርጡ ለብሔሬ ታማኝ መሆን አይጠበቅብኝም ብሎ ስለሚያስብ ማለት ነው። በዚህም የኢትዮጵያ ናሽናሊዝም አዲስ ቅርጽ እንዲኖር ደግሞ የሀገር ቀጣይነትን ዋስትና እንዲኖረው ተቋማዊ ዋስትና መስጠት ይቻላል ማለት ነው። ይሄ አንዱ ምሳሌ ነው። ሌላ የስቴት መዋቅሩን በሚመለከት ሌሎች የመፍትሄ ሀሳቦች ማቅረብ ፈልጌ ነው። ኦኬ ጊዜው አልቆ ከሆነ እዚህ ጋር አቆማለሁ። ቴንክ ዩ ቴዲ። አንዳንዶቻችሁ ግን የተፈጠረውን መልካም አጋጣሚ በመጠቀም ጥናታዊ ጽሑፍ እያቀረባችሁ አይደለም? ጥናታዊ ጽሑፍ እሺ፣ ከእንትኑ እንዳንወጣ ብዬ ነው። ሞር አጀንዳውን እየነካካን እንድንሄድ ብዬ ነው። ኮመንት ላይ ሰዎችም አድማጭ ተመልካቾችም ኮመንት ሲያደርጉ ኮመንትን ማየት ተገቢ ነው። አንዳንዴ አድማጭ ተመልካቾቻችን ከኛ በላይ ስለሆኑ አንዳንዴ በደንብ ስለሚያደምጡን ከእንትኑ አጀንዳዎች ሲደበላለቁ መስማት ስለሚፈልጉ ነው። ኮንቲኒቲ እንዲኖር የተለመደ ስለሆነ ነው። ትሬንዱ በጣም ተለምዷል እና ደጋግመን ተመሳሳይ ነገር ነው የምናቦካው እና በመፍትሄ ሀሳብ ላይ ብናተኩር እና ምናልባት አዲስ የመፍትሄ ሀሳቦችንም ወደ እሱን አሁን የመፍትሄ ሀሳብ ስንል ለምሳሌ ይህን ቀበረ ነው ማለፍ ያለብን። አሁን ይህንን ዘግተ ነው አናልፍና ወደ ሁለተኛው ደግሞ ቶፒክ እናልፋለን። ፕሬዚዳንታዊ ስርዓት ነው፣ ፓርላሜንታዊ ስርዓት ነው፣ እንዴት ነው የምንቀይረው? እሱ ሌላ ቶፒክ ውስጥ እንመጣለን። አሁን በያዝነው ሁኔታ ግን የተነሱ አጀንዳዎችን መፍትሄ ሀሳብ ብሰጡባቸውና የእናንተ ከተቻለ መላምት ታስቀምጣላችሁ። ለምሳሌ ጠቅላይ ሚኒስትሩ ወይም ደግሞ አሁን ያለው የብልጽግና መንግስት በዲያስፖራ በኩልም ከሀገር ውስጥም ካሉ ፖለቲከኞች ጋር በሚፈጠርበት አላንስ የመጨረሻው ይሆናል። በዚህ ነጥቦች አንድ ነገር ነው። አይ ያሸንፋቸዋል፣ ቆረጫጭሞ ይበላቸዋል የሚያሳዩ ነገሮች ያንን ነው የሚነግሩኝ፣ ሌላ ነገር ነውና በዛው ለማውራት ያህል ነው። ቅድም ስናወራ በእርግጥ ስለ ብሔር ፖለቲካ ስናወራ መተማመኛቸው ኦፒኒየን ሊደሮች ብሔርን ነው። አሁን ደግሞ ዋናው ጥያቄ የብሔር ፖለቲካ እንዲቆም ካደረጋችሁ ከኦፒኒየን ሊደሩ ጋር ለመነታረክ ያለባችሁ። በነገራችን ላይ ሚስጥር ልንገራችሁ፣ የብሔር ፖለቲካ እንዲቆም ከፈለጋችሁ ከሀሳብ መሪው ጋር መነታረክ የለባችሁ። ሀሳብ መሪውማ ነጋዴ ነው። ብታሳምነው ማምንም ተከታዮቹ ነው ማሳመን ያለብህ። አንድ በአንድ ስታገኛቸው ኩዌሽን እንዲያደርጉ ታደርጋቸዋለህ፣ ጥያቄ እንዲጠይቁ። የዛን ጊዜ ተነስለው የሚነሳ ተቀመስለው የሚቀመጥን ህዝብ ያጣል፣ ሳይወድ በግዱ ይመጣል። ስለዚህ ከነሱ ጋር ከሆነማ አሁን ለምሳሌ ከጀዋር ጋር ወይም ደግሞ ከሌላ ብሔርተኛ ጋር ተቀምጠ አውራ ብትባባል አምንልህም። ካመነልህ የኢንቨስትመንት ቦታው ሊወሰድ ነው ማለት ነው። ምክንያቱም የብሔር ፖለቲካ ለኦፒኒየን ሊደሮች የኢንቨስትመንት ቦታ ነው። ብሔሮች ጥያቄ መጠየቅ አለባቸው። እስካሁን መታችኋል፣ ምን ተመለሰላችሁ?
የኦሮሞ እያየው ነው። ችግር ውስጥ ነው ያለው። አማራ ችግር ውስጥ ነው ያለው። ትግራይ ችግር ውስጥ ነው ያለው። ስልጤ ችግር ውስጥ ነው ያለው። ችግር ብቻ አይደለም፣ ከችግር ወደ ችግር እየሄድን ነው። ከድህነት ወለል በታች ነው ያለው። እያንዳንድ ብሔር ተወላጅ ጓዳህንና ቤትህን ዞር ብለህ ተመልከት። ሴቪንግ አለህ ወይ? ልጅ ብትወልድ ማሳደግ ትችላለህ ወይ? እናትህ ብትታመም መርዳት ትችላለህ ወይ? ወባ ቢያምህ መታከም ትችላለህ ወይ? It's all about you and you። አንተን ሰብስቦ ማገዶ አድርጎ የራሱን ችግር ለመፍታት የራሱን ቆርቆር ለማስለቀቅ የሚመጣ የብሔር ፖለቲካ አራማጅ ሲመጣ ቆይ ማለት አለብህ። የኔን ችግር እንዴት ነው የምትፈታው? የኔ ችግር ይሄ ነው በለው። ስራ አጥቻለሁ በለው። ደሞዝ ጭማሪ አይደረግልኝም በለው። ሴቪንግ የለኝም በለው። እኔ ባለውበት አካባቢ ላይ ሆስፒታል የለም በለው። አማራን ስለ መጥላት አትንገረኝ፣ ኦሮሞን ስለ መጥላት አትንገረኝ፣ ትግራይን ስለ መጥላት አትንገረኝ፣ አልፈልግም በለው። ብቻልህ ውቅያኖስ በሆነው የዓለም ኢኮኖሚ ላይ ተዘዋዙሬ እንዴት መስራት እንዳለብኝ ምከረኝ በለው። በበረት ውስጥ አትጠረኝ በለው። እኛ ስንት ሺህ ማይልስ አቋርጠን ምትናር እንደ ሰው ሀገር የምንሰራው አንተን በበረት ውስጥ አስቀምጦ ተነስ ተቀመጥ ምናምን ለምንድን ነው የሚልህ? ኢትዮጵያ ሰፊ ሀገር ናት። ተዘዋዙረ ስራ። ኢትዮጵያ ውስጥ ያለ ሪሶርስ በሙሉ ያንተ ነው። የኦሮሞም ነው፣ የአማራውም ነው፣ የትግራዩም ነው። የኔ ነው የሚባል የለም። መሬት የኢትዮጵያ ህዝቦች ነው። የኦሮሞ የሚባል መሬት የለም። የአማራ የሚባል መሬት የለም። የትግራይ የሚባል መሬት የለም። መሬት የኢትዮጵያ ህዝቦች የብሔር ብሔረሰቦች ነው። ተበተን። የመን የምትሰደደው ሰው ሀገር ለመስራት አይደለም እንዴ? ወደ የመን የምትሄደው ለምንድን ነው? ሰው ሀገር ለመስራት ነው አይደል? ስለዚህ ሰው ሀገር ለመስራት ባህር አቋርጠ የምትሄደው ሀገር ላይ ለምንድን ነው በረት ውስጥ የምትገባው? እንዲህ ነው የሚመክሩ። አልታሰርም በል። ከገባሁበት በረት እንዴት እንደመውጣ ንገረኝ እንጂ በረት ውስጥ ሆኜ ስትፈልግ የምታስጨፍረኝ ሳትፈልግ የምትቀመጥልህ ያንተ አሻንጉሊት አይደለሁም በለው። እንዲህ ኢንስቶል ስታደርግባቸው ነገ አዳራሹ ሲሰበስባችሁ ኮሽን ያደርጋሉ። አዶኖ ምን ያሎቻችሁ እንደተነካችሁ አላውቅም። ነገ አዳራሹ ሲሰበስብባችሁ ዩሮፕም ሊሆን ይችላል፣ አሜሪካም ሊሆን ይችላል። ይሄን ጥያቄ ትጠይቀዋለህ። ቀልቡ ቆሌው ሲገፈፍታ ያለ ያ ኦፒኒየን ሊደር በዚያው ነው የምንመላለሰው። ክብራትና ክብራን ሀገራችን መጠበቅ አለብን፣ ህዝባችንን መውደድ አለብን። በዚያው ነው እያወራን ያለ ነው። ቴንኪው ታምራት። ከታምራት ቀጥሎ ወደ ቄሮ ነው የምንሄደው። ኦኬ ቴዲ ቴንክ ዩ በድጋሚ እድሉን ስላገኘው አመሰግናለሁ። እሰማለሁ አይደል? ኦኬ ነገሩን ጥያቄና ምላሽ ለማድረግ ብዙም አልፈልግም። ማለት የምፈልጋቸው ነገሮች አሁን እየተነጋገርንበት ያለነው ጉዳይና እየተነጋገርንበት ያለነው ርዕስ አንድ ኢትዮጵያ ሀገርና የሀገሪቷ ህዝቦች ያሉበትን ሁኔታ ከዛ በመቀጠል ሀገሪቷን እየመራ ያለው መንግስትና ተቃዋሚ ፖለቲከኞች፣ የፖለቲካ ፓርቲ አባላት በሚል ነው የምናወራው። ይሄን ነገር ስንነጋገር በተቻለ መጠን ሀገሪቷ አሁን ያለችበት ሁኔታና መሬት ላይ ያለውን ተጨባጭ መሰረት አድርገን ብንነጋገር የተሻለ ይሆናል። ትላንትናና ዛሬ ሀገሪቷ ላይ ምን እየሆነ ነው የሚለውን ነገር በተጨባጭ ምናልባት ይሄን ነገር እንትን ለማስረዳት እውቀት እና እውነት ያስፈልገናል። ምናልባት እውቀቱ የሚያጥረን እንኳን ቢሆን ከእውነት ጋር የተጣላን ባንሆን የተሻለ ነው። መሬት ላይ ያለውን እውነታ ምናልባት ከሀገር ውጭ ያላችሁ ሰዎች ከምትሰሙት ኢንፎርሜሽን ኦር ሚዲያ ላይ ከምታዩት የተለያየ አቋም ልትይዙ ትችላላችሁ። መሬት ላይ ያለውን እውነታ ግን በደንብ የሚገነዘቡ ሰዎች ይኖራሉ። ከዛ አንጻር የምትረዱበትን ሁኔታ እናንተ እንትን በሉት። በአጠቃላይ ምን ለማለት ፈልጌ ነው፣ ኢትዮጵያ ከ7 ዓመት በፊትና ዋናው መሰረታችን አሁን ያለው ስርዓት ላይ ስለሆነ ከ7 ዓመት በፊትና ከ7 ዓመት ወዲህ ምን አይነት ሁኔታ ላይ ነው ያለችው ብለህ ስትል በሰላምና ጸጥታ ጉዳይ በምስራቅ አፍሪካ የቀጠናው ሰላም አስከባሪ የነበረች ሀገር ዛሬ በእርስ በርስ ጦርነት የራሷን ሰላም ያጣች ሀገር ሆናለች። ይህንን የሚክድ ያለ አይመስለኝም፣ በውጭም ሁን በሀገር ውስጥም ሁን።
የሰላምና ጸጥታ ችግር የሰፈነባት፣ የእርስ በርስ ጦርነት የተካሄደባት፣ ፖለቲከኞች የሚገደሉባት፣ ሀሳባቸውን በነፃነት የሚገልጹ ጋዜጠኞች የሚታሰሩባት፣ የሚገደሉባት፣ የፖለቲካው ምህዳር የጠበበበት፣ ትላንት በነፃነት ሲታገሉ የነበሩ ሰዎች እጃቸውን አጣምረው ጥያቄያቸውም በአደባባይ ሲጠይቁ የነበሩ ወጣቶች መሳሪያ አንግበው ጫካ የገቡባት፣ ከጎረቤት ሀገሮች ጋር ሰላም የሌላት፣ መሀል አዲስ አበባ ላይ ቁጭ ብሎ ሀገር እየመራው ነው የሚለው መንግስት በዚህ በኩል ፋኖ መጣብህ፣ በዛ በኩል ህወሓት መጣብህ፣ በዚህ በኩል ኤርትራ መጣብህ እያለ ህዝብ ላይ ስጋት የሚፈጥር የህዝቡን ሰላምና ደህንነት የማስከበር የማስጠበቅ ኃላፊነት ያለበት መንግስት አማራ ክልል ላይ ፋኖ ገደለህ፣ ኦሮሚያ ክልል ላይ ሸኔ ገደለህ እያለ አብሮ ለቅሶ የሚቀመጥ ስርዓት ያለበት ሀገር ላይ ነው ያለነው። ከዚህ አንጻር በዚህ 7 ዓመት ውስጥ ይሄ ሁሉ ነገሩ ተገምግሞ አልቻለም። እስከ ዛሬ ያመጣን መንገድ ይሄ ነው፣ ከዚህ በኋላ በዚህ መንገድ ሊቀጥል አይገባም የሚል አቋም የያዙ ፖለቲከኞች ትግል ቢያደርጉ፣ ወጣቶች መሳሪያ አንግበው ጫካ ቢገቡ ስህተት ሊሆን የሚችልበት ምንም መንገድ የለም። ይሄንንም ኦኬ በመነጋገር በፖለቲካ መድረክ በውይይት በድርድር ሰላም እናምጣ፣ እንደራደር። ዓለም አቀፍ ተቋማቶች ጭምር ምዕራባውያን ጭምር በተለያየ ጊዜ የሚያወጡትን መግለጫዎች አይተናል። የፖለቲካን ችግር በፖለቲካ መድረክ ተወያይታችሁ ፍቱ፣ ጦርነት መፍትሄ አይሆናችሁም የሚል ነገር ከተለያየ ቦታ ሲነሳ ይታያል። ለዚህ ግን መንግስት ትልቁን ድርሻ መውሰድ ሲኖርበት የፖለቲካን ችግር በመሳሪያ ፈታለሁ ብሎ 7 ዓመት ሙሉ ሀገሪቷ በእርስ በርስ ጦርነት ላይ ትገኛለች። ከዚህ እውነታ ተነስተን ይሄ የእርስ በርስ ጦርነት ምን አመጣብን? ኢኮኖሚውን አደቀቀው። የኑሮ ውድነቱ በፊት ድርቅ በገጠር ነበር የሚታወቀው፣ ዛሬ ከተማ ገብቷል። መሀል ከተማ ነው። ቅርብ ጊዜ የጤና ባለሙያዎች ዶክተሮች ሲያደርጉ የነበሩትን እንቅስቃሴ አይታቸዋል። አንድ ዶክተር ራበኝ፣ በቀን 2-3 መብላት አልቻልኩም፣ የቤት ኪራይ ከፍዬ ልጆችን የትምህርት ቤት ከፍዬ ማስተማር አልቻልኩም የሚልባት ሀገር ላይ ስለ ፖለቲከኞች ጀዋር መሐመድ እንደዚህ ልደቷ እያለው እንደዚህ እያለን ስንከራከር ቅንጦት ነው የሚሆነው ብዬ ነው የማስበው። ከዛ ውጪ ስለ ፖለቲከኞች እናወራ ካልን ጀዋር መሐመድ ፖለቲከኛ ነው። እንደ ፖለቲከኛ የመሪነት ድርሻ አለው። በፖለቲካ ፓርቲ ሲታቀፍ ደግሞ የህዝብ ወኪል ነው። የሚያነሳቸው ነገሮች በሙሉ ህዝብን የሚመለከት የህዝብን ጥያቄ ህዝብን መሰረት ያደረገ የአመራርነት ሚናውን ነው እየተወጣ ያለው። በተለያዩ አካባቢ ላይ ህዝብ ላይ የሚደርስን ነገር ቢያስተጋባ አንዴ ቃል ኦኬ ቢያስተጋባ የህዝብን ጥያቄ የህዝብን ሮሮ የህዝብን ችግር ቢያስተጋባ የፖለቲከኛነቱ ድርሻው እንጂ የማይመለከተው ነገር ላይ ጣልቃ የገባበት አግባብ ነው ተብሎ ሊወሰድ አይገባም ባይ ነኝ። ከዛ ውጪ የፖለቲካ ፓርቲ የፖለቲከኞች አቋም ትላንትና ዛሬ መለዋወጥ ኦር ደግሞ ትላንት እንዲህ ብሎ ነበር ዛሬ እንዲህ አለ የሚለው ነገር የፖለቲካ ሀሁ ያልገባው የቲክቶክ እንትን ካልሆነ በስተቀር እንደዚህ ሊል አይችልም። በፖለቲካ ስሌት ዛሬ 1 እና 1 2 ነው ካልኩ ነገ 3 ነው ብለህ ስህተት አይሆንም። ፖለቲካ
ጊዜና ወቅቱን ባገናዘበ መልኩ በአመቻህ መንገድ እየተጣጠፍክ የምትሄድበት እንደሆነ ዓለማችን ላይ ያለው ፖለቲካ የሚያስረዳን እንጂ እኛ ሀገር ላይ ያለ ብቻ የተለመደ ነገር አይደለም። ከዛ በተረፈ ማለት የምፈልገው ነገር ቄሮ ላይ ቀደም ያልከው ቄሮ ላይ ያለ አመለካከት ግንዛቤ ትንሽ ያለ ይመስለኛል። ቄሮ ማለት ለፖለቲካ ትግል ለፖለቲከኞች ጥቅም የሚውል መንገድ ላይ የሚወጣ እጁን አጣምሮ የሚታገል ምናምን ብቻ ማለት አይደለም። ቄሮ ማለት የኦሮሞ ወጣት ማለት ነው። ዛሬ የኦሮሚያ ብልጽግና ተብሎ ሽመልስ አብዲሳ በሚመራው አስተዳደር ውስጥ ያሉ አመራሮች ቄሮች ናቸው። ለትላንትና ቄሮ ጫካም ያሉት መሳሪያ አንግቦ የገቡት ቄሮች ናቸው። በሌላ በኩል ስርዓቱን እየተቃወመ ያለውም ቄሮ ነውና ዛሬ ባይመለስ ነገ ሌሎች ቄሮች አሉ፣ እያደጉ ያሉ ቄሮች አሉ ማለት ለመብታቸው የሚታገሉ ዜጎች አሉ ማለት እንጂ ከሌላ አንፃር ሊወሰድ አይገባም። መጨረሻ ማለት የምፈልገው ነገር የብሔር ፖለቲካን መጥላት ወር አለመደገፍ ይቻላል። ነገር ግን የብሔር ፖለቲካን ማስቆም ወር ከዚህ ሀገር የፖለቲካ መድረክ ማስወገድ የሚቻለው የራስን የፖለቲካ አመለካከት የፖለቲካ ርዕዮተ ዓለም ይዞ በመቅረብ እንጂ የብሔር ፖለቲካን ሲሳደቡ ሲራገሙ በመዋል አይመስለኝም። እና የብሔር ፖለቲካ ላይ ያላችሁን ትንሽ ቀነስ አድርጋችሁ የራሳችሁን አመለካከት መግዛት የሚችል ማህበረሰብ ለመፍጠር ብትሞክሩ የተሻለ ነው ብዬ አምናለሁ። አመሰግናለሁ። ችግር የለውም። እሱ የፖለቲካው ውይይቱ ራሱ ኤሊቬት ሲሆን ከፍ ሲል የብሔር ፖለቲካ ላይ የተጣበቃችሁ በሙሉ ትዘቅጣላችሁ። ኦኬ፣ ቀላል ነው። ውይይቱን ከፍ ማድረግ ነው። ተነሱ ስትሏቸው የሚነሱ ወጣቶችን አንድ በአንድ መምከር ነው። ቤትን ጓዳኔ ማለት ነው። የዛን ጊዜ ማንንም አታስነሳም፣ ሚስትህንም አታስነሳም። የዛን ጊዜ ዛሬ እኮ የገባንበት እኮ ውጥንቅጥ እኮ እንዲህ እንደሆነ እኮ ዲዛይን የተደረገ ነገር ነው። እንዴ ገና ያልተወለደ ሕፃን ልጅ መብቱን እንዴት መታገል በህቡ መብቱን እንዴት ማስከበር እንዳለበት ታቀደለታል እንዴ? ገና ያልተወለደ ሕፃን ሉክ ኤርትራውያን እንዴት ደስ እንደሚላቸው የመጣንበት መንገድ አስጨረሰን፣ ውጣ ከዚህ። ኢንፋክት የብሔር ፖለቲካ አራምደህ የጠቀምከን አንድ ነገር የለም። ይሄን ጠቅመናችኋል በሉን እስኪ። አንድ ነገር ኦሮሞን ከማስገደል አማራን ከማስገደል ትግራይን ከማስገደል ወደዚህ ከመግባቴ በፊት የወላይታና የከምባታ ጠምባሮ ዞኖች ናቸው። በመሃላቸው አጆራ የሚባል ፏፏቴ አለ። የጦፈ የቃላት ጦርነት ውስጥ ገብቷል። በእርግጥ የቆየ ነገር ነው። ፏፏቴው የኛ ነው በሚል ታምናላችሁ? ጡንጦ ወረዳ ነው ያለው ከምባታዎች ይላሉ አጆራ ፏፏቴ። እንደገና ደግሞ ቦሎሶ ሶምቤ ወረዳ ውስጥ ነው ያለው ፏፏቴው የኔ ነው በሚባል ኢማጂን ጡንጦ ወረዳ የኛ ነው ይላችኋል። ቦሎሶ ሶምቤ ላይ ደግሞ ያሉት የወላይታዎቹ ደግሞ የኛ ነው አጆራ ፏፏቴ የኛ ነው በሚል ኦልሞስት ይሄ በጣም የከረመ ነው። ምን አይነት ሀገር ውስጥ ነው ያለው? እኔ ባለሁበት ሀገር ላይ ኒያግራ ፏፏቴ የሚባል አለ። ታውቃላችሁ? አሜሪካና ካናዳ አላችሁ። በኒያግራ ጉዳይ አሜሪካና ካናዳ እንኳን ክፉና ደግ አይለዋወጡም። በቃ ለሁለት ይጠቀሙበታል። በዛ በኩል ካለ ሰማይ ትለብሳለህ ወይ ቀይ ትለብሳለህ፣ በዚህ በኩል ቀይ ካለ ቀይ ትለብሳለህ፣ ትጎበኛለህ። በዛ በኩልም የቱሪስት መስህብ ነው፣ በዚህ በኩልም የቱሪስት መስህብ ነው። ሰው እንዴት ሀገሩን ለቆ የተሻለ ሀገር ላይ ሆኖ ያየውን ነገር ለሀገሩ አይመኝም? ዩሮፕና አሜሪካ ተቀምጣ አሁንም ኦሮሞ አማራ ትለኛለህ እንዴ? ህዝቡ መከራ ውስጥ ነው ያለው። ዩሮፕ ያላችሁ ሰዎች ዩሮፕ ውስጥ ያላችሁ ያያችሁትን አይናችሁ ያየውን ነገር ፖለቲካውን ህዝብ እንዴት እንደሚኖር ይሄን ነው እኮ መስበክ ያለባችሁ። መች ነው ይሄን መሰብከው? ክልል በብሔር አዋቅረ እያንዳንዱን ጠበንጃ አስታጥቀ መለኮስ ብቻ እኮ ነው። ከዛ ይታኩስልሃል። ከዛ አስታራቂ ሆነ ትመጣለህ። ከዛ እዛ ጋር ትሄዳለህ፣ ትለኩሳለህ። እንድንጋጭ እኮ ፐርፐዝሊ እኮ ዲዛይን የተደረገ ነገር እኮ ነው። እኔ ደፍሬ መጥቼ መብት የለህም የምልህ በእናትህም በአባትህም ኦሮሞ ብትሆን ኦሮሞን የማስገደል መብት የለህም፣ ልዩ መብት የለህም። አማራን የማስገደል መብት የለህም፣ ትግራይን የማስገደል መብት የለም። በእኔና በአንተ መካከል ያለው ልዩነት ቋንቋን የመናገርና ያለመናገር ነው። አንተ ቋንቋን ትናገራለህ፣ እኔ አልናገርም። የኦሮሞ እናት የኦሮሞ አባት ለእኔም እናቴ ናት፣ አባቴ ነው።
የአማራም የትግራሚ ሁሉም እንደዛው። በዚህ አውድ ነው መንቀሳቀስ ያለበት እያንዳንድ። ካልሆነ አንዳንዶቻችሁን አናቃችሁም፣ ሰርጋችሁ የገባችሁ ናችሁ። ይሄ የብሔር ፖለቲካ ላይ ለምን የምጥኝ እንደምትሉ አላውቅም። 30 ዓመታት ሞክረነዋል፣ አልተሳካም። በቃ እያስጨረሰን ነው ስንል እኮ መደንገጥ አለብህ እኮ። ጭራሽ የሆነ የእናቴ አባትን ርስት የወሰድኩብህ ይመስል ታጎረመርማለህ። መች ነው ኢሶላባት የኤሊቶች እኮ ቴዎሪ እኮ ነው። 4-5 ሰዎች ይነሳሉ፣ ከደረት ኪሳቸው ባለፈው ይርታቸው ማኒፌስቶ ጽፎ እንደመጣው ይጽፋሉ። ከዛ ታግሎ ለማታገል የህዝብ ነው ይሉሃል። ምን ማናቀው ነገር አለ እንዴ? ስለዚህ እንውጣ። የኦሮሞ ህዝብ ችግር ውስጥ ነው ያለው። የአማራዎች ኢትዮጵያውያን በሙሉ ነው የምልህ እንደ ሀገር አሳፋሪ ድህነት ውስጥ ነው ያለ ነው። ስለዚህ ፖለቲከኛ ከሆንክ እንደ ሀገር ከዚህ አሳፋሪ ድህነት ውስጥ የምንወጣበትን ነገር ንገረኝ። የዛን ጊዜ ጎበዝ ነህ፣ የዛን ጊዜ ምሁር ነህ፣ የዛን ጊዜ የፖለቲካ ሳይንቲስት ነህ። ገና ያልተወለዱ ህፃናቶች እንዴት አጥና መያዝ እንዳለባቸው እዚህ ጋር እያቀድክ ያንተን እድሜ ፈጅተህ የእነሱንም ስለመፍጀት የምታስብ ከሆነ ግን አይ ልትባል ይገባል። ይሄ ነው የማስበው። በዚህ አውድ ነው መከራከር ያለብን። ሀገራችን ናት፣ እንተናነቃለን እስከ መጨረሻው ድረስ። እግር ይፈራገጣል፣ ትሞታለህ እንጂ እንተናነቃለን። በቃ እንዲህ ያለ ወጣት ነው የተነሳ ያለውና ዘን ፖለቲካው ከፍ ይልባል፣ የዛን ጊዜ መዝቀጥ አይቀርም ለማለት ያህል ነው። ከልብ ነው ማመሰግነው ቄሮአችንን። ይሄ ምላሽ ለቄሮ አይደለም፣ ከቄሮ በኋላ ስለመለስኩኝ ለሱ እንዳይመስላችሁ። ለብሔር ፖለቲካ አራማጆች በሙሉ ነው ሐሳቤን እንትን እያልኩ ያለሁት። ከቄሮ በኋላ ወደ ቅድስት እንሄዳለን። አመሰግናለሁኝ ቴዲ። ቄሮ ሲያወራ እየሰማሁት ነበርና የፌዴራል መንግስቱን በተለይ ብልጽግና ፓርቲን ድክመቶች በደንብ ሲተነትን እየሰማሁት ነበርና እኔ የብልጽግና መንግስት ያለበት ድክመትን ከቄሮ ጋር እስማማለሁ። በጣም ብዙ ድክመቶች አሉበት፣ በጣም ብዙ ጉድለቶች አሉበት። የብልጽግና መንግስት ያለውን ድክመት መጠን ላወቀ ሰው አሁን እነ ጆሃር ይዘውት የመጡት ፖለቲካ ለኢትዮጵያ ህዝብ የብልጽግናን ድክመት ሊያስወግድና አማራጭ ኃይል ሊሆን ይችላል ግን ብዬ አላስብም። እውነት ለመናገር ለኢትዮጵያ ህዝብ አሁን የሚያስፈልገው በጣም ብጥስጥስ ያለ የብሔር አጀንዳዎችን ይዘው መተው ንስቲ እኛ ተሰብስበን ብንሰፋ ጥሩ አልጋ ልብስ ይወጣናል አይነት የሚሉ አይነት የፖለቲካ ሐሳቢዎች እንዲመጡ አልፈልግም። ብልጽግናን በደንብ ተገዳድሮ ለኢትዮጵያ ህዝብ አማራጭ ሊሆን የሚችል የፖለቲካ አሰላለፍ ነው ማየት ያለብን ብዬ ነው የማስበው። አለበለዚያ በየቦታው እየመጣ የዚህ ብሔር ነፃ አውጪ ነኝ እኔን ተቀበሉ ምናምን የሚሉ ሰዎች ትላንት በለውጡ ማግስት በነበረው ምርጫ ፕሬዚዳንት ማሜ የመጡበት አይነት ፖለቲካ ነው የሚመስለኝና የምር ብልጽግና በዚህ ልክ ሀገሪቷን ብዙ ችግር ውስጥ እየከተተ እንደሆነ አውቃለሁ። በጣም ብዙ ጉድለቶች አሉበት። ያው እኔ ደግሞ በልኩ ምተች ሰው ነኝ። ኦልሬዲ ሁሉም ነገር ጨለማ ነው ብዬ አላስብም። ስህተቶች አሉ። በተጠበቀው ልክ መሄድ አልቻለም። እነዚህ ከኋላ በጣም ብዙ ፋክተሮች አሉት ሁላችንም እንደሚገባ። ግን ይሄንን ሊመልስ የሚችል የኢትዮጵያ ህዝብ አማራጭ ነው ይሄኛው ኃይል ብልጽግና ሊያመጣልኝ ያልቻለውን ዲሞክራሲያዊ ስርዓት፣ ብልጽግና ሊመልስልኝ ያልቻለውን ፖለቲካዊ ስርዓት፣ ኢኮኖሚውን ሊመልስልኝ ይችላል የሚለው አንድ በደንብ የተደራጀ የፖለቲካ ኃይል እንደሚያስፈልግ ሁሉም ሰው በደንብ ማሰብ አለበት ብዬ አስባለሁ። አሁን ትልቁ ችግር ምንድን ነው? ቅድም ቄሮ ሲል ይሄ መንግስት እንደው በቃ ምንም ማይረባ የሆነ በቃ ዝም ብሎ ብዙ ፖለቲከኞች እንደሚሉት ገፋ አድርገው በማግስቱ የሆኑ ሰዎች ተሰብስበው መንግስት መመስረት እንደሚችሉ አንድ ጠቅላይ ሚኒስትር ስለጠላክ ስለሰደብከው ስላዋረድከው አንተ መተ ቦታውን ልትይዝ አትችልም።
አንደኛ ኢትዮጵያውያን እኮ የራሳችንም ካልቸር አለን፣ መርሳት የሌለብን ነገር ነው። በደንብ ካልቸሮች አሉ። ምን ማድረግ እንዳለበት የኢትዮጵያ ሕዝብ በደንብ ያውቃል። ምን አይነት አማራጭ ሲመጣ አሽቀንጥሮ እንደሚጥልህ በደንብ ያውቃል። ከዛ ደግሞ መረሳት የሌለበት የኢትዮጵያ ሕዝብ ለዘመናት አኩርፎ ቁጭ እንደሚልም መረሳት የለበትም። የኢትዮጵያ ፖለቲካ ይሄ ነው። ቀላል እኮ አይደለም። አንድን መንግስት ለ27 ዓመት አኩርፈ ቁጭ ብለህ ጊዜና ወቅት ሲገጥምልህ እንዴት እንዳደረግ ነው ምንም የሚረሳ ነገር መሆን የለበትም። እና እኔ ብዙ የፖለቲካ ኃይሎች ይሄን መንግስት ከመናቅ ከመስደብ ደግሞ በዛ ላይ ማህበረሰብን እመራለሁ ካልክ አማራጭ ሐሳብ ይዤ እመጣለሁ ካልክ እኔም ብታስቀምጡኝ እኔም እመራለሁ ካልክ ሰድበህ አዋርደህ ከመጣህ እመነኝ የኢትዮጵያ ሕዝብ በምንም ምክንያት ሊሾምህ አይችልም፣ ሊቀበልህ አይችልም። አክብረህ ሐሳብህን በስርዓት ገልጸህ አማራጭ ሐሳብ አቅርበህ ስትመጣ ግን የጊዜ ጉዳይ ካልሆነ ወንበሩ ያንተ ነው፣ ማንም አይነካብህም። እኔ የፖለቲካ ኃይሎች አሁንም በደንብ መነሳት አለባቸው፣ መነሻቸው መሆን አለበት ብዬ የማስበው አሁን ያለውን መንግስት ሊገዳደር የሚችል ኃይል መገንባት አለብን። አሁን ያለው መንግስት እንዲህ በቀላሉ ገፋ አድርጎ ጥሎ የሚመጣ አይደለም። እኔ በደንብ ነው እንዲያስቡበት የምፈልገው። አይውሽ ከብልጽግና የተሻለ መንግስት ኢትዮጵያ ውስጥ እንዲኖር እፈልጋለሁ። ብልጽግና ማሳካት ያልቻላቸውን ነገሮች ነቅሶ አውጥቶ በስነ ስርዓት ለኢትዮጵያ የሚበጅ መንግስት እንዲኖራት እፈልጋለሁ። ግን ይሄንን ማድረግ የሚችሉ ኃይሎች የተሻለ አማራጭ ይዘው መምጣት አለባቸው። ጉልበታቸውን መፈተሽ አለባቸው ነው። ዝም ብለህ ከምትንቅ ቁጭ ብለህ የኔ ድክመት የቱ ጋ ነው፣ በየትኛው በኩል ብገባ የተሻለ የፖለቲካ ኃይል የፖለቲካ አማራጭ ልሆን እችላለሁ ብሎ በደንብ አድርጎ ማሰብ ያስፈልጋልና የነጁሃር እሳቤ ይሄ መሰባሰቡ የብልጽግናን ድክመት መንገሩ ምናምን that's good። ግን አሁን ባላቸው አቅም ከብልጽግና የተሻሉ ናቸው ወይ ብለህ ካልከኝ አይደሉም። ከዛ ደግሞ አየህ ሁሉ ጊዜ እኔ በነገራችን ላይ ፖለቲካ ማለት እኮ ውሸት አይደለም። ፖለቲካ እውነት ነው። ፖለቲካ አማራጭ ሐሳብ ማቅረብ ነው። ፖለቲካ የተሻለውን ሰዎች እንዲመርጡ እድሉን መስጠት ነው። አንዳንድ ሰዎች አይታችሁ ከሆነ የዛሬ ወር የተናገሩትን ነገር መልሰው ሲደግሙት አይታይም። ዋንስ የሆነ ቀን የሆነ ነገር የሚነግረን ሰውዬ የሆነ ቀን የሆነ ነገር የሚነግረን ሰውዬ እንዴት ነው መሪ እንዲሆን የምንፈልገው? ነገ እንደማይቀየርብን እርግጠኛ እኮ መሆን አንችልም እኮ። ለዛ ነው እኮ ብዙ ጊዜ የብልጽግና አመራሮች ወጥተው እንደፈለጋቸው ሲናገሩ ሰው ሁሉ ኧረ እባካችሁ የሚለው። መሪዎች ናችሁ፣ መሪዎች ሆናችሁ የማይሆን ነገር አትናገሩ ማለት ይሰማል፣ ህዝቡ ይሰማል። ዛሬ ሌላ ከነገ ወዲያ ሌላ አታድርጉ የሚለው ስለዚህ አንዴ ቃልሽ ቅድስት እሺ በየወሩ እየመጣ እንደ ከሚስቱም ሲጣላ ሐሳብ የሚቀይር ከሆነ ከጎረቤቱ ሲጣላ ሐሳብ የሚቀይር ከሆነ ደስ ያለው ቀን ወጥቶ የሚያስጨበጭብ ከሆነ እኔ እንዲህ አይነት ግለሰቦች ከፖለቲካው እንደው መውጣት አለባቸው። አይጠቅሙም ባይ ነኝ። ዛትሲት ግን የፈለገ ነገር ቢመጣ ተቀናቃኝህን በጣም አውርደህ አይተህ ሀገር ለመምራት የምትመጣ ከሆነ አይሳካልህም። የምር በደንብ ሰው እንደውም ለጠጥ አድርጎ በደንብ አስቦ ነው ለማሸነፍ መምጣት ያለበት ብዬ ነው ምለው። ቴንክ ዩ ቅድስቲና ተኩማ አንስተዋሉ። ያው ምንም የሚጨመር የሚቀነስ ነገር ግን አንዳንድ ያው ማሳረጊያው ላይ እኔ ማለት የምፈልገው ምንድነው ችግሮቻችን ከኛ መፍትሄውም ከኛ ይሁን ብለን መነሳት አለብን። የዚህ የ21ኛው ክፍለ ዘመን ፖለቲካ ደግሞ አሁን ቄሮ እንዳለው አንድ ሲደመር አንድ ሲፈልግ ሁለት ይሆናል፣ ሲፈልግ ሶስት ይሆናል የሚለው አካሄድ አያስገድም። አንድ ሲደመር አንድ ሁለት ነው በቃ። በዚህ ዘመን ምንም
ግልጥና ግልጽ ነው። በውሸት የምናራምደው ፖለቲካ የለም። ምክንያቱም ጊዜው ተቀይሯል። የቴክኖሎጂ ዘመን ነው። አይደለም ህዝብን የገዛ ህፃን ልጅን ማታለል ይከብዳል በዚህ ዘመን። እውነቱን ብቻ ነው ለህፃን ልጅ ለልጆች መናገር የሚገባክና እውቀት፣ ችሎታ፣ ልምድ፣ ታሪክን ማወቅ የቅርቡን የሩቁን ዛሬ ያለበትን ዓለም ያለበትን ነገም ደግሞ ፕሬዲክት ማድረግ መቻል አለብን። ከሆነ ቁጭ ብለን መነጋገር ከቻለን ሁላችንም የራሳችንን ድርሻ ችግር መፍጠር ውስጥም የኔም ድርሻ አለበት። ስለዚህ መፍትሄውም ደግሞ መፍትሄ ለማምጣት የራሴን ድርሻ ላበርክት በሚለው በቀናነት ስናስብ ከችግሮች መውጣት ይቻላል እና ምንም ተስፋ ይታየኛል። እኔ የጨለሜ ነገር ተስፋ የሚያስቆርጥ ነገር አይታየኝም። ከአብይም ከነጃዋርም የሚበልጡ ትውልዶች አሉ። እድል ካለማግኘት ነው። በሂደት ደግሞ እድል ያገኛሉ ብዬ አስባለሁ። በርቱ እንበርታ የሚል ነገር ማንሳት ነው ፈልገው እና ብዙ ሰዎች እዚህ ጋርም አሉ፣ ከስርም እዚህ ውስጥም አሉ። ምንም ተስፋ የሚያስቆርጥ ነገር አይደለም። እናሸንፋለን። እሺ ቴንኪው ተኩማ። ልዕልናችን ሰላም ነው ቴልሻ? አለን። እንዴት ነሽ ልዕልና? አላውለ ሁሉ ሰላም። just give me 1 second please. thank you ቴልሻ። እንዴት ነው? ጀዋር ታምረኛ ሰው ነው። የትላንቱን ከልደቱ ጋር ያደረገው እንዳየው ይቆራርጣል። ከአብይ አህመድ ይልቅ አልሰማም። ቃልጣን ሰከንድ አሁን ይሰማል። ኦኬ ከአብይ አህመድ ይልቅ ልደቱ አንተ ትቀርበኛለህ የሚል ንግግርም ተናግሯል። መፎጋገር ነው የያዙት። ሪያሊቲውን ፌስ ማድረግ የሚችሉ ሰዎች ናቸው ብዬ እኔ በጣም በሀሳብ ነው በዝምድና ነው ግን ያለው እንዴ በምንም እንግዲህ ያለውን ላሰማ ሰምቻለሁ። ግን አሁን በሀሳብ ከአብይ እኔ ትቀርበኛለህ ሲለው በምንድን ነው አልገባኝም። እኔ ቤዚክሊ በሞር ክሎዝ ከአንተ ጋር ነኝ ነው ያለው። እንግዲህ እና ልደቱ ፊቱ ሁላ ፍክት አለች እና በቃ እሱን ፓርት ነው ያየሁት። ኤኒዌይስ እኔ ምን መሰለ በጣም ማዝነው ኢትዮጵያ ውስጥ በኢሞሽን የምንደግፈው ነገር ነው። እኔ በኢትዮጵያ ምድር ላይ በዲቴል እንደው መጣችሁ ምን ታረጋላችሁ፣ ምን ሳክሪፋይስ ታረጋችሁ ነው ይሄንን ነገር አብራችሁ ልትሰሩ የምትችሉት ብለው ጥያቄ ተፋጠው እነዚህ ፖለቲሻኖች እንደው ሜክ ዲፍረንስ ማድረግ ቢችሉ የምሬን ነው የምልህ ቻሌንጅ እንኳን የሚያደርጋቸው ሰው ባይ ነው የምነግርህ። የሚያደርጉት ነገር በጠቅላላ በጩኸት ተነስ፣ አለቀ፣ ደቀቀ፣ ኢኮኖሚ ወደቀ፣ ኢንፍሌሽን እንትን ሊል ነው። በጠቅላላ በቃ ቴረር ነው የኢትዮጵያ ሕዝብ ላይ እንትን የሚሉት። ምክንያቱም አቨሬጅ ጭንቅላት ያለው ሰው ያንን ብቻ ነው የሚያየው። እነዚህ ሰዎች መጥቶ ምን ሊያመጡልኝ ይችላል የሚል ጥያቄ በኢትዮጵያ ሕዝብ ዘንድ በጣም አላይም። የሚገርመኝ ነገር በደጋፊዎቹም ጭምር ነው የምነግርህ። በጀዋር ደጋፊዎች አካባቢ የማየው ነገር የነበረው ምን መሰለህ፣ አብይን የሚደግፉ መስለው አብይ እንዲጠላ ትልቅ ስራ ሰርተዋል ብዬ አምናለሁ። በሚገርም ሁኔታ ተናባው እንኳን ነው የምነግርህ 2024 ቢጊኒንግ ላይ ነው የምልህ የሆነ ወጣት ልጅ የሞተ ልጅ አለ ከአመት በፊት ምናምን ማለት ነው እና እሱን የሆነ ሰው እንደታረደ ነገር ደግሞ ተደርጎ ያለ ቪዲዮ ለቀው ነበረ። በሚገርም ሁኔታ እኔ ያንን ቪዲዮ ያየሁት ከዛ በፊት ከአመት በፊት የጀዋር ደጋፊ ፔጅ ላይ ነበር እና እንዴ ብዬ እዛ ፔጅ ላይ ይሄንን ቪዲዮ ይችላል እንዴ ተሳስቼ ሊሆን ይችላል እንዴ ብዬ ቼክ አድርጌ
አካውንቱ ከ2024 በፊት ያለው አካውንቶቹ ቪዲዮዎቹ በጠቅላላ ድሊት ተደርገዋል። ዝና ኖርማል አልኩኝ። ዋይ ድሊት ተደረገ ትዊተር በጠቅላላ ብዬ ስል በከፋፍዬ አያቸዋለሁ። እኔ የጀዋር ደጋፊዎች፣ የብልጽግና ደጋፊዎች፣ የቲፒኤልኤፍ ደጋፊዎች ምናምን ብዬ ማለት ነው። እና ጠቅላላ የጀዋር ደጋፊዎች 50 ፔጆች ይዤ ነበረ። 50ዎቹን ፔጃቸውን አጽድተውት ነበር በሚገርማችሁ ሁኔታ ማለት ነው። ያንን ፕሮፓጋንዳ ድጋሚ ለመጠቀም ማለት ነው። ያው የኛ አቨሬጅ ማይንድ ያለው ህዝብ ድጋሚ ኡኡ እንደሚልላቸው ስለተመቻቸው ማለት ነው። ተናቦ ነው የሚሰሩት። እሱን እንትንላለው ግን ቤዚክሊ ስለወደዱ ብቻ ነው እንጂ በቃ እንወደዋለን እንደግፈዋለን ነው እንጂ ሌላ ጥያቄ የሚጠይቁት ነገር እኔ አይቼም ሰምቼም ሲጠይቁ እንኳን አይቼ አላውቅም። ለእኔ ደግሞ ይሄ ሰውዬ ትልቅ ለኢትዮጵያ እንደ አገሬ ትልቅ ትረጥ ነው ብዬ ነው ማምነው። የናሽናል ኢንትረስት ራሱ ሪስክ ውስጥ ሊከት ይችላል ብዬ ማምሰው ነኝ። በዚህ ሰዓት ላይ በፍጹም እሱን ላምን በፍጹም አልችልም። አንደኛ የሚያነሳሳቻቸው ነገሮች በጠቅላላ ነው የምነግርህ። የበቆሎ ፒክቸር ከአፍሪካ ሀገር ሰርቆ ፖስት አድርጎ ኢትዮጵያ ውስጥ ይኸው እንደዚህ ፈረሰ ብሎ ህዝብ ያስጮሃል። በጠቅላላ በሮንግ ኤክስፓየር ዴት እንትን ተጠቀመ አብይ አህመድ ብሎ የመድኃኒትና የእንትን የማይገናኙ ነገሮችን አገናኝቶ ህዝብን ያስጮሃል። ቤዚክሊ ህዝቡን ላሞኝህ ጨዋታ ነው እየተጫወተ ያለው። አንድ ቀን ፈጦ ሲጠየቅ ኤኒባዲ እንኳን ለምን ይሄንን አደረክ ሲባል አይቻላቅም። ኤኒ ፖለቲሻን በኢትዮጵያ ምድር ላይ እኔ መስራት የሚፈልገውን ነገር ሳይናገር ፓወር ላይ መምጣት አለበትም ብዬ አላምንም። they don't deserve it። ምክንያቱም መጣው ኢቻዘር ይባላሉ ወይ ለራሳቸው ከራፕሽን እና ለህዝቡ ሳይሰሩ ሌላ ትውልድ ወደ ታች አውርደው ስቃያችንን ያበዙታል ብዬ ነው ማምነው። ሌላው ጀዋር ቪው አለው የሚል ነገር በኤክስ አብይ ሰፖርተር ነው ብዬ እንኳን አላምንም። ጋዜጠኛ የተነገረ ነገር አለ እዚህ ላይ ጀዋር ከ80,000 በላይ ላይክ አምናለው የሚል ማለት ነው። የለውም። የፓስት year ትልቁ ያየሁት ወደ 40,000 አካባቢ ላይ ካለው በሚያስቅ ሁኔታ ግን ለሚያስቅ ነገር አሁን a few days ago ነው እሱን የሚያየሁት። እንደው 40,000 ላይክ ያለው that's the average ያየሁት 10,000 15,000 and 8,500 ነው። ከዛ በላይ ሄዶ አያውቅም። ጀዋር is not the same። የድሮ የነበረውና ጀዋር is not the same። እንዴት ወነካምቱ ነበር። እኔ በጣም ነው የሚገርመኝ ኢትዮጵያን ፖለቲሻኖች በጣም ነው የሚዳፈሩት እና the same view የለውም። ህዝቡ ምን ያህል ልዩነቱን እንዳለው መረዳት የምትችለው ለሱ ያለው አመለካከት እንደተቀየረ ማየት የምትችለው እንትን አይደለም። አለሽ ልልና አንዴ ቃልሽ ማን ቴዲ ይሰማል። አንዴ ቃ ቀርቶሻል። ኦኬ 40,000 ላይ ከመለ ለምን ይመስላል? It's basically what we are on is for you ? expect more የሚል ነገር ነው። that's it። ያ ነው 40,000 ላይ ያለው። ከዛ በላይ ያለው ነገሮች በጠቅላላ በጣም በሚያስቅ ሁኔታ 8,000 20,000 18,000 that's the average። እርግጠኛ ነኝ ከዛ ውስጥ ላይ እንግዲህ ቅድም እንዳናገርካቸው አይነት ሰዎች ምንም ነገር ሳያውቁ ጀዋር ፖስት አረገ ብለው ላይክ የሚያደርጉ ሰዎች እንዳሉ አልጠራጠርም። በዛ ፌስቡክ እንደዚህ ሳምፕስ ዳውን እንደዚህ ቢኖረው
ያ ኦልሞስት ሃፍ ነበር የምታዩት። እሱን እኮ ነው የምልህ። አያውቁትም ነው ሞስት ፒፕልም አያውቅም። ላይክ ማድረግና አለማድረግ እንዳለበት አያውቅም። የኢትዮጵያ ሕዝብ አይቻለሁ። አሁን ባይ ዘ ዌይ ዘ ገርድ ትዊት እንትን እናደርጋለን እና ሞስት ፒፕል ሃሽታግ ግን እንኳን ምን እንደሆነ እንኳን አያውቁም እና ላይክ እና ሪትዊት ማድረግ ምን እንደሆነ እንኳን አያውቅም እና ያ ማለት ለኔ የድሮ ብትለኝ ሜቢ ሜክስ አ ሎት ኦፍ ሴንስ ሊያስፈራ ይችላል። አሁን ባለው ነገር ላይ ግን በፍጹም ብዬ ነው የማምነው። ነገሮች ይሄ ዘመን ብዙ ፖለቲከኞች ገበናችሁ የተገላለጠበት ነው። በጣም ለብዙዎቻችሁ it's a period of humiliation ለአብዛኞቻችሁ ከጊዜው ጋር የተለወጠ ዝም ብለህ እንደ ትላንት አይደለም። ሉክ አት ቲፒኤልኤፍን ተመልከት። አንዳንድ ፖለቲከኞችን ተመልከታቸው። አንዳንዶቻችሁ ምን እየተካሄደ እንዳለ ምን እየሆነ እንዳለ እንኳን የመተንተን አቅማችሁ እንኳን ያን ያህል እንኳን አይደለም። ህዝቡ ኩዌሽን ማድረግ ጀምሯል። ከዚህ በፊት የነበረው ከዚህ በፊት ህዝቡን ታነሳሳ የነበረው ቢኮዝ የሆነ ጠላት ፈጥረለታል ወይ አማራን እዛ ጋር እንደ ጠላት አስቀምጠሃል። እዚህ ጋር አንታጎኒስት እና ፕሮታጎኒስት አድርገህ ያው አማራ መጣል ወይ አያጅቦ መጣል ወይ ኦሮሞ ወይ ትግራይ መጣል እያልክ ነበር። አሁን ሁሉም በራሱ ዛባ የተሽከረከረ ነው። በራሱ ጉዳይ ቢዚ ሆኗል። ጠላት ደግሞ ከሌለ ቄጤማ ሀገር ነው ያለ። ይሄን እንኳን አያውቁም በነገራችን ላይ። ስለዚህ አሁን ያለንበት ዘመን እንደ ከትላንት ወዲያ ትላንትና ኦኬ ቲፒኤልኤፍን መሰረት ያደረገ ተቃውሞ ተሰራ ነበር። ኦኬ ቲፒኤልኤፍ የለም ለራሱ በታሪኩም አይቱትም ሰምቱትም በማያውቀው መሰንጠቅ ውስጥ ገብቷል ማለት ተቆማለ። የብሔር ፖለቲካ ሰርቫይቭ እንዲያደርግ እኮ ጣትን መቀሰርበት የሆነ አካል ያስፈልጋል። ያ የምትጠቁበት አካል ማን ነው? ጀዋር ተነሳ አብይ አህመድ ላይ ነው የኦሮሞን ህዝብ እንዲጠቁም የምታደርገው? ሪሊ ተከትለው አብይ አህመድ ላይ ጠቁመው ቢነሳል እንኳን እስቲ ኳርተሩ ልታገኝ ትችላለህ ወይ ንዑሱን ታገኛለህ። በቃ ኢማጂን ማጆሪቲው አንዳንዱ ሊተራል ነኝ እንኳን ቢል እንኳን ኢማጂን የምታጣው ሌላ ቢሆን ኦኬ ሜቢ ሜክ ሴንስ። ስለዚህ ይሄ ሳቤ እስከዛሬ በሞኝነት መጣንበት በቃ አላወቅንም፣ በቃ ተሸወድን። ሰልጥነናል ስንል የመጨረሻ ያልሰለጠንን ህዝቦች ነበር። በብሔር ፖለቲካ ውስጥ ነዳችሁን ኦኬ ሰማይ ምድሩ ዞረብን። ከዛ በኋላ ወዴት ነው የምትወስደን? እያንዳንዱ ይጠይቃል። እያንዳንዱ ኦሮሞ ሲያገኘ ይጠይቃል። ወዴት ነው የምትወስደኝ ይላል። አገር አፈርሳለሁ ስትል እያንዳንዱ ኦሮሞ ከፊት ለፊት ይመጣላል። ማጅራትን ያፈርሰዋል። የምን በሀገር ነው የምታፈርሰው? እገነጠላለሁ እንኳን ተገንጥለ እንደዚሁም እንኳን ኢትዮጵያ ውስጥ ነው እንኳን ከሶማሌ ጋር የተባላ ነው እያባሉ ነው። ከሲዳማ ጋር እያባሉ ነው። ከአፋር ጋር የተባላ ነው። በድንበር በግጦሽ ይገባኛል እንኳን ተገንጥለ እንዲሁም እንኳን በሆነ በቁሳቁስ እየተባላ ያለ ህዝብ። ስለዚህ ከዚህ ከወጣበት እንትን መውጣት አለብን። ለዚህ ደግሞ ትንሽ ጨከን ማለት ያስፈልጋል ብዬ አስባለሁ። ሁለተኛ ዲስኮርሱን ከፍ ማድረግ። ዲስኮርሱን ከፍ ስታደርጊባቸው አይችሉም። አሁን የብሔር ፖለቲካ መንገደኛውም ዝም ብሎ ፌስታሉን እያስቀመጠ ይገባል፣ ገበሬውም ይገባል፣ ደላላውም ይገባል፣ ድምጽ ያለው ሁሉ ይገባበታል። የሆነ የፖሊሲ ጉዳይ ማድረግ አለብሽ። የሆነ የብሔር ፖለቲካ እኮ ቴዲ ከጠየቅ ጠላት ነህ እኮ ጥያቄ ከጠየቅ ጠላት ነህ። በቃ ዳሴት ለአማራ አሁን ጥያቄ ከጠየቅ አማራ አይደለህም። አማራነትም ይነጠቃል። የሚጮኩበት ነው ሪፒት ማድረግ የሚፈለገው ሚነጥቅሽ ደግሞ አማራ ያልሆኑ ነው። እሱ እኮ ነው የሚገርመኝ ነገር። ከሁሉም የሚገርም ነገር የኔ ቴዲ ኤክስፒሪየንስ የመጀመሪያ ማንነቴን ነጣቂ ኤርትራዊ ሆና ተገኘች። አስበው አሁን ጀምሯል። አሁን ጥሩ ጀምሯል። በተለይ ከትላንት ወዲያ ሰሞኑን እያየው ነው ሲያወሩ እያየው ነው። የጎጃም ልጆች መጀመሪያ እንደ ጎጃም ሆነን ራሳችንን እናደራጃለን፣ ውስጣችንን እናጸዳለን፣ ከዛ እንመጣለን። እያንዳንዱ እንደ ጎንደር እንደ ጎጃም ሆነ አጽድተህ ከመጣ በኋላ እንደ አማራ የገባብን ሰርጎ ገብ ማውጣት ይችላል። እሱ እነዚህ ኢንተረስት ግሩፖች ከፈቀዱልን። አሁን እንደ ጎጃም ሲቀመጡ የታባተ ተገባለ። የጎጃም ልጆች ይተዋወቃሉ። ማን ጎጃሜ ነው፣ ስነ ልቦናን ያውቃሉ፣ ቋንቋውን ያውቃሉ፣ ዳይሬክት ይመረመራል። ዝም ብለህ ዘው ብላ ገባ። ስለ ሰፈራቸው ነው የሚያወሩት፣ ስለ አመራራቸው ነው የሚያወሩት። የጎንደር ልጆች እንደዛ ያወራሉ። ዘንድ ያዋጡና መሪዎቻቸውን ይመርጣሉ። ኢንፊልትሬት ለማድረግ አስቸጋሪ ይሆንባለው። በዚህ ሂደት ከሄዱ ማለት ነው።
ዝም ብሎ ደላላው ይገባል፣ የከሰረው ፖለቲከኛ ይገባል፣ ኢህአፓ ይገባል፣ ዜማ ይገባል፣ በር የሌለው ቤት ይሆናልና ሁላችሁንም አመሰግናለሁ። ለማንኛውም ግን ቴዲ አንድ አጭር ነገር ልበል በጀዋር ላይ እኔ ጀዋርን እንኳን በእንደዚህ አይነት መንገድ እያየሁት ያለሁት በተለይ ኢትዮጵያን ናሽናል ኢንትረስት ሊሸጥ የተዘጋጀ ለሻቢያ ነው ብዬ ነው ማየው። የሌለ ፕሮፓጋንዳዎች እየተጠቀም የኢትዮጵያንና የኤርትራን ኢንትረስት በአንድ አይን ማየት አለብን አለን። right now he makes a joke about የኢትዮጵያ በጎርፍ ምክንያት እንትን ሲል ሬት ሲመጣላቸው አዲስ አበባ ድረስ ብለው he makes a joke የትራምፕ የኤግዛክትሊ የሻቢያ አድሚኒስትሬሽን የሚያስተጋባውን ነገርም ደግሞ the same thing እንትን እያደረገ ነው ያለው። ቴንክ ዩ ሁላችንም ከልብ ነው ማመሰግነው። ዋንጋሪ ቄሮ ቅድስት እንደሁል ጊዜው ተኩማ ለልና አንዳንድ እድል በሰጣችሁ በጣም ደስ ባለኝ፣ ግን ስለደከመኝ ነገም ከነገወዲያም ስለምገባ እንዲሁ ይመድባችሁ። በጣም የመጣችሁ ስለ ጨዋነታችሁ አመሰግናለሁ። የኔ ቤተሰቦች ይወዷችኋል፣ ያከብሯችኋል። ይሄ ደግሞ ያደረግነው ኢንተርቪው ውይይት በተለያዩ መንገዶች ታደምጡታላችሁ። ለአሁኑ ላሰናብታችሁና እኔ ልውጣ።